ለኛ ደግሞ የወረደልን ምንድነው? ቁርአን ይባላል። እሱ እኛ የምንተዳደርበት መጽሐፍ ነው። እሱ አለ። እሺ በቃ ተረድቻለሁ በትንሹ። ያንን አስረዳኝ። መጀመሪያ የጠየቁት ጥያቄ የትኛው ምን እኮ እንጨምርልክ? የጠየቁት ጥያቄ ላይ ስለ መጀመሪያ ስለ እስልምና ማወቅ ፈልጋለሁ ብዬ ጥያቄ ጠይቄ ነበር። እያስረዳኝ ነበር። አዎ በቃ እስልምና ማለት እንደነገርኩክ አንድ ፈጣሪ ያለ እሱን የምትገዛበት መንገድ ነው እንደነገርኩ ማለት ነውና ያ አምላክ ያ ፈጣሪ የተለያዩ ነቢያቶችን ወደ ምድር እየላከ እነዚህ ነቢያቶች ደግሞ ያንን አምላክ ወደ መገዛት በቃ የሰው ልጆችን ሲጣሩ ነበሩ። በዚህ ዘመን ደግሞ ለዚህ ትውልድ ነብዩ መሐመድ ወደ አምላክ ይጣራሉ ማለት ነው። አላህ ልኳቸው አላህን በዚህ መንገድ ተገዙት ምናምን እያሉ ጥሪ ያቀርባሉ። እሳቸው ደግሞ ከአላህ መለኮታዊ መጽሐፍ ተሰጥቷቸዋል። በቃ ለኛ የምንተዳደርበት አላህን እንዴት መገዛት እንዳለብን የምንረዳበት ማለት ነው። እና ሙስሊሞችኛ የምንተዳደርበት መጽሐፍ ሐዲስና ቁርአን ይባላል። ቁርአን ማለት የአምላካችን ቃል ነው። ሐዲስ ማለት ደግሞ ሐሳቡ የአላህ ነው፣ ንግግሩ ደግሞ የነብዩ መሐመድ ነው። እና እንዳያጥርብክ ኡስታዝ ካለ ጨምርለት። አዎ አይት የተለያየ ጥያቄ በአንድ ስለሚጠይቅ መልስ ለመስጠት አያመችም እና አንድ ስፔሲፊክ የሆነ ጥያቄ ጠይቀንና ከዛ እሱን ጥያቄው ላይ በደንብ እናደማዋለን ማለት ነው። ጥርስና ምላሱን የነቀስንና እያደማን በደንብ እናየዋለን ኢንሻአላህ። ስለ ቁርአን አመጣጡን እስቲ አስረዳኝ። ቁርአን የአምላካችን የአላህ ንግግር ነው። ሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ ከአጋሪዎች አንዱ ጥገኝነት የሚጠይቅ የአላህን ቃል እስኪሰማ የአላህን ንግግር እስኪሰማ ድረስ አስጠጋው ይላል። ስለዚህ ቁርአን የአላህ ንግግር ነው። ሱረቱ ሁጁራት ምዕራፍ 49 ቁጥር 13 ላይም እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ እያለ አምላካችን አላህ ይናገራል ማለት ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ እኔ አላህ ነኝ ከኔ ሌላ አምላክ የለም እያለ ይናገራል። አምልኩኝ እያለ የሚናገር ሪሊ የሚናገር ከላሙ ሲፋ ያለው የመናገር ባህሪ ያለው አንድ አምላክ አለ ማለት ነው። ስለዚህ የዛ አንድ አምላክ ንግግር ነው ቁርአን ሙሉ ለሙሉ ማለት ከሱረቱ ፋቲሃ እስከ ሱረቱ ናስ ያለው የአምላካችን የአላህ ንግግር ነው ማለት ነው። ስለዚህ ቁርአን የአላህ ንግግር ነው። በመላእክቱ ጅብሪል አማካኝነት ኢንስትሩመንት ሆኖ እንትን ያለው የተወረደው ለረሱል ሰለላሁ ዐለይሂ ወሰለም ነው። ከዛ በኋላ ወደ 48 የሚደርሱ ጻፊዎች ነበሩት፣ የቁርአን ጻፊዎች አሉት። እና ይሄንን ነው ስለ ቁርአን ያለው ነገር ማለት ነው በጥቅሉ። ሐዲስ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው። መልእክቱና ሐሳቡ ያላህ ነው። በማንኛውም ነገር ሱረቱል አሽር ምዕራፍ 59 ቁጥር 7 ላይ መልእክተኛ የሰጣችሁን ነገር ተቀበሉ፣ የከለከላችሁን ነገር ተከለከሉ አሉ። ረሱል ሰለላሁ ዐለይሂ ወሰለም በራሳቸው ቋንቋ፣ በራሳቸው ዘይቤ፣ በራሳቸው ሙዳይ ቃላት ሐሳቡን ሲያብራሩት ያ ነገር ሐዲስ ይባላል ማለት ነው። ሐዲስና ቁርአን ልዩነቱ ምንድነው? ቁርአን የአላህ ንግግር ነው። ሐዲስ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው። አላህ ለረሱል ሰለላሁ ዐለይሂ ወሰለም የሰጣቸው ተአምር ነው ቁርአን። ሐዲስ ግን እንደዛ አይደለም። ቁርአን በእያንዳንዱ ሐርፍ ላይ 10 ሐሰናት አለው፣ አጅርም አለው፣ የአምልኮ ክፍልም ነው በመቅራቱ። ሐዲስ ግን በማንበቡ አጅር የለውም፣ ግን ውስጥ ባለው ኮንቴንት እና በመተግበራችን አጅር እናገኝበታለን ማለት ነው። እንደዚህ ወደ 13 ልዩነቶች አሉት ቁርአንና ሐዲስ ማለት ነው። እንግዲህ አሁን ሁለት ጥያቄ ጠየቀኝ ማለት ነው። እሺ አሁን በሐዲስ ባላምንስ በቁርአን ብቻ ባላምንስ ለምሳሌ ይላላ እንትን ላይ ሱረቱ አላህን እያመስክ ነው ማለት ነው። አንድ ሰው ቁርአንን ተቀብሎ ሐዲስን ካልተቀበለ በመልእክተኛው ላይ አምፀዋል ማለት ነው። ሱረቱ ኒሳ ምዕራፍ 4 ቁጥር 59 ላይ የሚያጨቃጭቅ ነገር ሲኖር ወደ አላህና ወደ መልእክተኛው መልሱት ይላል። ወደ ቁርአንና ወደ ሐዲስ መልሱት ብሏል አላህ ማለት ነው። ስለዚህ መልእክተኛው ይዞት የመጣውን ነገር ካልተቀበልን አንድ ሰው በመልእክተኛው ላይ አምፀዋል ማለት ነው። በመልእክተኛው ላይ ካመፀ ደግሞ ሙስሊም አይደለም ማለት ነው። ቁርአንና ሐዲስን ለ1400 ዓመት ረሱል ሰለላሁ ዐለይሂ ወሰለም ከመጡበት ጊዜ ጀምሮ እስካሁን ድረስ ያሉ ሰዎች ቫስት ማጆሪቲው ወይም ሜንላይን ኢስላሚክ ኡማ ተከትሎ ነው የመጣው ራሱ ማለት ነው። ስለዚህ አሁን አንድ ሰው ተነስቶ ቁርአን እቀበላለሁ ግን ሐዲስን አልቀበልም ቢል አይችልም ማለት ነው። ለምን? ረሱል ሰለላሁ ዐለይሂ ወሰለምና ያመጡት ሐዲስ ስፔሲፊኬሽን ነው። ቁርአን ደግሞ እንደ ማስተር ፕላን ነው። ልክ እንደ አንድ ህንጻ ላይ ስትሰራ ማስተር ፕላኑ ዝርዝር ነው ራሱ ማለት ነው። ለምሳሌ ኤግዛምፕል ሰላት ስንት ጊዜ ነው በቀን የሚሰገደው? ሙስሊሞች የሚሰግዱ ስንት ጊዜ ነው? 5 አምስቱም ወቅት ሰላቶች ቁርአን ላይ አሉ። አላህ ሱረቱ ፈጅር ፈጅር ይለናል፣ ዙሁር፣ አስር፣
መግሪብ እና ኢሻ እያለ ይናገራል በቁርአን ላይ። ግን ሰላቱል ፈጅር ስንት ረካ አለው? ለምሱ ስንት ረካ አለው? 2 አለው። ሰላቱል ዙህር ስንት አለው? 4 አለው። መግሪብ 3 ነው። አሁን ይሄንን ቁርአን ላይ አታገኝም። ዝርዝሩን ስፔሲፊኬሽን የምታገኘው የት ላይ ነው? ሐዲስ ላይ ነው የምታገኘው ማለት ነው። ዝርዝሩና አፈጻጸሙ ማለት ነው። ይሄ ነው የሚያሳየው። ስለዚህ ከዚህ አንፃር እንረዳዋለን እናስረዳዋለን ማለት ነው። አንድ ጥያቄ ድገም። እሺ በቃ መርቀልን አንድ ኢየሱስ በብዛት ማለት ስለ ነብዩ ነው የበለጠ የሚወራው እና ኢየሱስ እስልምና ኢየሱስ ምን ኢየሱስ ያለው ቦታ ማለት ኢሳ ኢብኑ መርየም አለይሂ ሰላም ኢየሱስ በእስልምና ያለው ቦታ ኦንቶሎጂካሊ ሰው ነው። ሰው ሆኖ ግን በድንግልና የተወለደ በድንግልና የተጸነሰ ነው። አላህ ሰዎችን ሲፈጥር በአራት አይነት መንገድ ፈጥሯል። የመጀመሪያው ያለ ወንድ ያለ ሴት የፈጠረው አደም የሚባል አለ። ከዛ የሱ ተቃራኒ ደግሞ አለን እኛ ከወንድና ከሴት የተፈጠርነው ማለት ነው። ከዛ ደግሞ ሐዋ የምትባላለች ከወንድ ነው የተፈጠረችው ግን ያለ ሴት ነው የተፈጠረችው እና የሐዋ ተቃራኒ ይጠበቅ ነበረ ከሴት ያለ ወንድ የሆነ ማለት ነው። ስለዚህ ኢሳ ኢብኑ መርየም አለይሂ ሰላም ሲመጣ ከሴት ያለ ወንድ ተፈጠረ ማለት ነው። ኦንቶሎጂካሊ ሰው ነው። ነገር ግን ከኔና ካንተ የሚለየው እሱ ነብይ ነው፣ መልእክተኛ ነው፣ መሲ ነው። አይሁዶች የሚጠብቁት የነበረው መሲ ነው ብለን ነው የምናምነው። ከዛ በምድር ላይ ያለ ሽባ መተርተር፣ ዕውር ማብራት፣ ሙታን ማስነሳት የመሳሰሉ ነገሮችን አድርጓል። ከዛ በኋላ መጨረሻ ላይ ያው አድርጓል ማለት ነው። አሁን ደግሞ ኢንሻአላህ ወደፊት ደግሞ ይመጣል ብለን እንጠብቃለን ማለት ነው። ኢንሻአላህ አላህ ያምጣው እንዲመጣ እንጠብቃለን ማለት ነው። እየጠበቅነው ነው ያለው ነው ማለት ነው። ኢሳ ኢብኑ መርየም አለይሂ ሰላም ይመጣል፣ ከሰማይ ይመጣል። 2 መላእክቶች በቀኝና በግራ አጅቦት ይመጣል። በደማስቆ ፊተኛው በር ይመጣና ሲወርድ መሲሁል ደጃል የሚባለው ወይም አንቲክራይስት ሐሳዊ መሲህ የሚባል አለ። እሱን ይገድለዋል ማለት ነው። ከዛ ለ40 ዓመት ያክል በምድር ላይ ሰላምና ፍቅር ይሰፍናል፣ አንድነት ይመጣል። የሰው ልጆች በሃይማኖት ክፍፍል አይከፋፈሉም። አንድ ሃይማኖት ብቻ ነው የሚኖረው፣ ይሁን ኢስላም ነው። ይሄ ነው ያ ዘመን እንናፍቀዋለን እኛ ሙስሊሞች ማለት ነው። በኢሳ ያለን እንትን ይሄ ነው በጥቅሉ በግርድፉና በሌጣው። እሺ በቃ ተረድቻለሁ። ሌላ ጥያቄ ካለኝ እመለሳለሁ ኢንሻአላህ። እሺ ማለትም ችግር የለውም አባወርድም ችግር የለውም ቆም ከፈለክ። እሺ ሐሰት እንዴት ናችሁ? ሰላም ነው። እግዚአብሔር ይመስገን ደህና ነኝ። የትኛው ቤተ እምነት ነው? እኔ ኦርቶዶክስ። እሺ ጥያቄ አለክ? ጥያቄ አለኝ። ከዛ በፊት ግን ዛራ ያለችውን ነገር ኤቪደንስ ልስማና ከዛ ጥያቄ እናቀርባለሁ። እዛ ላይ ጥያቄ ካላችሁ ልስማና ማለት ነው። ኦኬ እሺ፣ እሷ እስክታመጣለህ በቃ ከኔ ጋር እናውራ። ዛሃሩ ቅድም ያልሽውን ማስረጃ አምጪላት። እሺ መምህር ስለሚያውቀው ከሱ ጋር ይቀጥል። ምናልባት ጢሞቴዎስ 3:11 ላይ ያለውን ከሆነ ከኡስታዝ ጋር ቀጥል። እሺ ኡስታዝ አሉ ወይ መች ቦታ አይደለም ሰላም ብያለሁ። ማስረጃውን በኋላ ላይ ታመጣለታለች። አንተ ቀጥል። የሆነ ቴዎሎጂካል ነገር አቀጥሉ። እሺ ኡስታዝ። እሺ እስኪ ጥያቄ ቀጥሉና በቃ ስትመለሺ እንትን ትያለሽ። እሺ እሺ የኔ ጥያቄ አላህ ላይ ነው ጀሚር። ቀጥልሽ። እሺ በእስልምና ያልተፈጠረ ወይም ፈጣሪ የሚባለው አንድ አካል ነው። እሱም አላህ ብቻ ነው አይደለ? እሺ ቁርአን የአላህ ንግግሩ ነው ሲሉ ሰምቻለሁ። እስቲል አሁን ኡስታዝ ሆይድ እሺ ቁርአን ያልተፈጠረ ይቅርታ ቁርአን የአላህ ቃል ከሆነ የአላህ ቃል የተፈጠረ ነው ወይስ ያልተፈጠረ? እሱን ጥያቄ መልስልኝና ከዛ ቁርአን አላህ ነው ወይስ አይደለም የሚለውን አያይዘህ ንገረኝ። እሺ በቀላል ኤግዛምፕል ላስረዳክ።
ማይክን አንሳና ውሻዋን ጸጥ በይ ይበላት። ጥያቄ ካላት አስቀድማት ወይ ዞር ለማለት ሞክር። ከዛ እሺ ታች ስለሆነች እኔ ፎቅ ላይ ነኝና እሺ አሁን ስለ መጀመሪያ ወደ ጥያቄው ከመሄዳችን በፊት ስለ ምንነትና ስለ ማንነት ታውቃለህ? ያ ምንድነው ምንነትና ማንነት? ማንነት አካል ነው። ምንነት ባህሪ ወይም ኢሴንስ ነው። እሺ አትሪቢዩትስ? አትሪቢዩት ኦፍ ጋድ ስትሉ አይደለ ይሄን የምትጠቅሱት? ለምሳሌ ያለ ባህሪ ነው አይደል? ንግግሩ ሳይ ወደሱ ሳይሆን አትሪቢዩት መጀመሪያ ምን እንደሆነ እንግባባ። ማንነት ላይ ተግባባናል። አካል ነው እኔ የሚል አካል፣ ምንነት ደግሞ ኤሰንስ ነው። ተግባባን። አትሪቢዩት ምንድነው? አይ ዶንት ኖ አብራራልኝ እስኪ። እሺ ለምሳሌ እግዚአብሔር ይናገራል አይደለ? ንግግሩ ፈጣሪ ነው ፍጡር ነው? ኦኬ አንድ ነገር አረጋግጣልኝ ይላል። አላህን ከእግዚአብሔር አንፃር ልታብራራልኝ ነው አይደል? ኖ አይ ስለ አትሪቢዩት እንግባባ። አሁን ስለ አትሪቢዩት ስለሆነ የምናወራው አይደለም። ኖ አይደለም። አትሪቢዩት ምን እንደሆነ ላስረዳክ ነው። ስለ አላህም ስለ እግዚአብሔርም ልናወራ አይደለም። ገባ? ምንነትና ማንነት ላይ ተግባባን። አትሪቢዩትን ደግሞ እንዴት ላስረዳክ? ስለዚህ አትሪቢዩትን በሚገባ ቋንቋ ላስረዳክና ልክ አትሪቢዩትን ስንግባባ ወደ እኔ መልስ እመጣልሃለሁ። በቃ አትሪቢዩት ምንድነው ስልክ አልገባህም ማለት። ስለዚህ አትሪቢዩት ምን እንደሆነ ላስረዳክ። እግዚአብሔር አሁን ንግግር አለው አይደል? ንግግሩ ፍጡር ነው ፈጣሪ? ፈጣሪ ነው። ኦኬ ለምሳሌ አንድ ነገር ልንገርህ። ቆይ ስለ እግዚአብሔር ቃል አይደለም የጠየቅኩ፣ ስለ እግዚአብሔር ንግግር ነው። እሺ ኦኬ የእግዚአብሔር ቃል የእግዚአብሔር ንግግር ፈጣሪ ነው? አዎ። እሺ ስለዚህ ሰማይና ምድርን የፈጠረው የእግዚአብሔር ንግግር ነው ወይስ እግዚአብሔር ነው? እግዚአብሔር በቃሉ ነው የፈጠረው እኮ። ማን ነው የፈጠረው? እግዚአብሔር በቃሉ እኮ። እግዚአብሔር ነው የፈጠረው፣ ቃሉ አልፈጠረም። ቃሉ ፈጣሪ ነው ብለን ነው የምናምነው። ኖ ቃሉ አይደለም፣ ንግግር። ስለ ንግግር ነው እያወራሁ ያለው። ቃሉ ማለት ነው። ንግግሩ ቃሉ ነው ጀብር። ለዛ እኮ ነው መጀመሪያ ፕሪሰፖዚሽን እናስቀምጣለን። አላህን ችግር የለውም ማስረዳሃለሁ። እግዚአብሔር ንግግሩ ኢየሱስ ነው እንዴ? አዎ ኢየሱስ ነው ንግግሩ። አዎ ንግግሩ ቃሉ ነው እያልኩ ነው ጀብር። ኖ እኔ ያልኩት ውሻዋን በላት አንዴ፣ እሷን አስተካክላትና ተረጋግተን እናወራ። ከእናንተ አንፃር የምታምኑትን ብቻ አስቀምጥልኝ። ይሄን ስትረዳው ይሄን ተረድተህ ካላለፍክ መቼም የኛን አትረዳውም። ምክንያቱም ያው የኛን የምናመልከውን አምላክ ወደ ስላሴ ለመውሰድ በጣም ነው የምትሉት። ስለዚህ ተረጋጋና ጃብር። ስለዛ በቃ ላስረዳህ አልችልም ነው አይደል? ስለዛ ላስረዳህ አልችልም ነው በቃ ባጭሩ አይደል? ነው አይደለም ካልሆነ ስለዚህ እሺ ይሄማ ምን መሰለህ፣ በእኛ ምናምነው አምላካችን አለ፣ ምንነትም ማንነትም አለው፣ አትሪቢዩቶች ደግሞ አሉት። ንግግር፣ የመስማት፣ የማየት፣ እነዚህ ባህሪያቶች ናቸው። ገባ? ባህሪያቶቹ ደግሞ የሱ እስከሆኑ ድረስ ከሱ በፊት ከሱ በኋላ የሚባል ነገር የለም። ገባ አይደል? ለዘመናቸው ቁጥር የለውም። በቃ ከአላህ ጋር የነበሩ ናቸው አትሪቢዩቶች ላይ፣ ግን ከሱ አይነጠሉም፣ እሱም ደግሞ አይባሉ። ይሄ አትሪቢዩት ይባላል። ባይ ነው በቃ መልሳችን ባጭሩ ማለት ነው። ኦኬ ከሱ አይነጠልም ቢኮዝ ባህሪው ስለሆነ። አዎ ከሱ አይነጠልም፣ እሱም አይባልም። እሱም አይባልም ጭራሽ። አዎ እንዴ የአላህ ቃል አላህ አይባልም። የአላህ ቃል አላህ ካልተባለ ምንድነው የሚባለው? የአላህ ከአላህ የሆነ ቃል አይደል? የአላህ እኮ አይነጣጠልም ተባልን አይደል? እሺ ችግር የለውም ከእርሱ የሆነ ይላል። ችግር የለውም ቁርአኑ ራሱ አይደል? አይ ቲንክ ሱረቱል መርየም አይደለም። ቆይ እሱ ሌላ ነገር ነው። እሱ ሌላ ነገር ነው። ስለ አትሪቢዩት እንጨርስ። እሺ አንድ አዳምጠኝ። ጥያቄ ምንድነው? ከአላህ የሆነ ወይም መገኛው አላህ ይሆንና
ከአላህ የሆነ ምንድነው አትሪቡት ወደ እሱ ደግሞ እሱ ሌላ ፖይንት ነው። እሱ ሌላ ደገምኩት ነው አይደለም። እኔ እሱን አላልኩም። ቆይ ላምጣ። እሺ ስለዚህ ከአላህ አይደለም የሚገኘው ንግግሩ ከአላህ አይደለም የሚገኘው አይደለም። መጀመሪያ ስማይማ ልንገርህ፣ አትሪቢዩትና ሌላ ነገር እየቀላቀልክ ነው። ለምሳሌ አንድ ጥያቄ ልጠይቅህ። እግዚአብሔር ቃል አለው አይደለ? እሺ ቃል አለው። ፈጣሪ ነው ቃሉ ብለኸኛል። አዎ መጽሐፍ ቅዱስ የእግዚአብሔር ቃል ነው? መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ? በትክክል አዎ። ፈጣሪ ነው? እሱን እንለያለን። አየህ አሁን እኮ አስረዳኝ። በቃ አሁን ይሄን ስትረዳው እሺ የእግዚአብሔር ቃል ነው ስንልኛ መጽሐፍ ቅዱስን ከእግዚአብሔር የተሰጠን መልእክት ነው እያለ ነው ማለት ሰዎች የጻፉት ማለት ነው እኮ። መልእክቱ የእግዚአብሔር ቃል ነው ወይስ አይደለም? ነው ትክክል ነው። ነቢያትም የሆኑ ቅዱሳን ሰዎች ከእግዚአብሔር ሰምተው ወይም እግዚአብሔር ነግሯቸው የጻፉት ነው ብለን እናምናለን። ስለሱ ጽሑፍ አይደለም ፈጣሪነትን የምንሰጠው፣ ስለ አካላዊው ቃል በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ስለተጠቀሰው እኔ ስለሱ ቃል አይደለም የጠየቅኩ። እኔ የጠየቅኩ ስለዚህ ነው ቃል ያ እምነቴን እያብራራሁ ስለሆነ እኮ አሁን ምን መሰለህ እያብራራሁ ያለሁት እምነቴን ስለሆነ ነው እኮ። ስለ አካላዊ ቃል አይደለም ይሄኛው ቃል ስለ አካላዊ ቃል ፈጣሪ አይደለም። ስለዚህኛው ከሆነ እሺ ይሄኛውን ፈጣሪ አንልም። ምንድነው? ፍጡር ነው? አይ ፍጡርም አንልም። ምንድነው ታዲያ? ምንም ፈጣሪም ፍጡርም አንልም። ይሄንን ቃል ነቢያት የጻፉትን ማለት ነው። ኦኬ ስለዚህ ፍጡርም አይደለም ፈጣሪ ታዲያ ምንድነው? ነቢያት ከእግዚአብሔር ሰምተው የጻፉልን የተቀደሰ ጽሑፍ ብቻ ነው ምንድነው እኮ። ፈጣሪ ነው ፍጡር? መጽሐፉ ነው የተጻፈው ነው ቃሉ የእግዚአብሔር ቃል ያልከው መጽሐፍ ቅዱሱ ፍጡር ነው ፈጣሪ? እሺ እንደዛ ከሆነ ከባህሪ አንፃር ከሆነ ቃሉ ንግግሩ ማለት ነው የባህሪው ከሆነ እሱ ፈጣሪ ነው አልኩኝ። ስለሱ አይደለም መጽሐፍ ቅዱስን ስጠይቀኝ እሺ ላጥራለህ ስለ ቃሉ ስለ ባህሪው ስለ እግዚአብሔር ንግግር ከሆነ የምትጠይቀኝ እሱ አዎ ፈጣሪ ነው። በእጄ ስለያዝኩት ስክሪፕቸር ስለ ወረቀቱ ላይ ስለሰፈረው ቃል ከሆነ የምትጠይቀኝ እሱ ደግሞ ንግግር ነው። ፈጣሪ ነው ፍጡር? ፈጣሪ ነው። ኦኬ መጽሐፍ ቅዱስ ፈጣሪ ነው አላልኩም። እሱ ፈጣሪ ነው አንልም። የእግዚአብሔር ንግግር ብቻ ነው፣ መልእክት ነው እኮ። ምንድነው እኮ ንግግሩ ምንድነው? ፈጣሪ ነው ፍጡር ነው? ፈጣሪም ፍጡርም አይደለም እኮ። ምንድነው? እሺ ከባህሪ አንፃር ከሆነ ከባህሪ አንፃር አይደለም። ይሄ ንግግሩ ምን እንደሆነ ንገረኝ። እሺ በደንብ አዳምጠኝ። ንግግሩ ማለት ነቢያት ምንድነው? ነቢያት ያስተላልፉልን ብቻ ከሆነ እሱን ፈጣሪም ፍጡርም አንልም። ጀስ መልእክት ነው እኮ። ምንድነው? ፍጡርም ካልሆነ ፈጣሪም ካልሆነ ምንድነው? ንግግር ነው፣ መልእክት እኮ። መልእክቱ ምንድነው? ንግግሩ የእግዚአብሔር ንግግር ምን? እሱ ባህሪው ፈጣሪ ነው እኮ። ገባኝ። ባህሪው ይማ ልንገርህ። አሁን አንድ ነገር ልንገርህ። አንተ ኦርቶዶክስ ነህ። በኦርቶዶክስ ሃይማኖት ዝርወ ቃልና አካላዊ ቃል የሚባል አለ አይደለ? አካላዊ ቃል ማለት ኢየሱስ ነው፣ ፈጣሪ ነው። እናውቃለን እንደዛ እንደምታምኑ። ልክ ነኝ? ትክክል። ዝርው ቃል ሲሆን ደግሞ ጀስ ጽሑፍ ብቻ ነው ማለት ነው እኮ። እሱ ምን ፈጣሪ ነው ፍጡር ነው? እሱን ፈጣሪ አንልም አልኩኝ። ፍጡርስ ይባላል? ፍጡርም አንልም። ለምንድን ነው ፍጡሩም ፈጣሪም የማይባለው? ጀስ የተጻፈ ነገር ስለሆነ ንግግር ነቢያት የሰሙት ስለሆነ ብቻ። ኦኬ ለምሳሌ የተጻፈ ነገር ከሆነ ያልተጻፈበት ጊዜ አለ አይደል? ነቢያት የሰሙት ጊዜ ሳይሰሙ ጊዜ አልነበረም አይደል? የሰሙት ያ ድምጽ ነበረ። ነበረ። የሰሙት ያ ድምጽ ፈጣሪ ነው። ኖ አይደለም። እሱ አሁን እነሱ የሰሙት ድምጽ ከመስማታቸው በፊት ነበረ። ኦኬ ስለዚህ ፍጡር ነው ፈጣሪ? ፈጣሪ። ኦኬ ይሄ የመጽሐፍ ቅዱሱ ቃሉ ፈጣሪ ሆነ። እኔ አሁን የሚናገረውን አይደለም ያልኩ፣ የተነገረውን ንግግር ነው እየጠየቅኩ ያለው። ድምፁ ከባህሪው አንፃር ፈጣሪ ነው። ኦኬ ስለዚህ መጽሐፍ ቅዱስ ነው ማለት ነው። መጽሐፍ ቅዱስ ምንድነው? ፈጣሪ ነው ማለት ነው።
ኦኬ መግባባት ካልቻልን ችግር የለውም እዚህ ጋር ማቆም እንችላለን። ናይ መጽሐፍ ቅዱስ ፈጣሪ ዞሮ እዛው ከሆነ ማለት ነው። በቃ አንድ ደግሞ ልጨምርልክ እንድንግባባ አትሪቢዩት በደም እንትን ማለት አለባችሁ። እኔ እንዴት እንደምንግባባ አይገባኝም። አሁንም በደም ነው እንትን ያልኩክ ፈጣሪም ጥያቄን መልሰልኛል ማለት ነው ጃቢር አልገባኝ። ኖ አልመለስኩልም። ምን መሰልክም አንድ ነገር ልንገርክ። መቼ ነው መልስልኝ? ቆይ ልንገርክ። አርጎብኛ ትችላለህ? አልችልም። ኦኬ አሁን ለምሳሌ እኛ በአርጎብኛ እየተወያየን ብታገኘን ኖሮ አትገባም ነበር አይደል? ያ አማርኛ ያወራሉ እግባባለሁ ብለህ ስላሰብክ የሆነ ኮመን የሆነ ነገር ስላለ ነው የገባከው አይደል? ያ ስለዚህ እኔ እናንተ እንድንግባባ አሁን ስለምንነትና ስለማንነት ኮመን የሆነ ነገር አለን እንግባባለን። አሁን ደግሞ ስለ አትሪቢዩት ኮመን የሆነ ነገር ያስፈልገናል። ልክ እሱን ከተግባባን በኋላ ወደ ጥያቄ እንሄዳለን። ምክንያቱም ዝም ብሎ ለዛ ነበር እኮ ለዛ ነበር አላህን ከእግዚአብሔር አንፃር ልታስረዳኝ ነው ወይ ስለ አይደለም ማለት ነው። አሁን ደግሞ ስለ አትሪቢዩት ነው እያወራን እንዴ። ቆይ እሺ አዳምጠኝ። አሁን ምንድነው የሚሆነው? መጽሐፍ ቅዱስ ንግግር ብቻ ነው ፈጣሪ አይደለም ካልኩ ቁርአንም እንደዛው ነው ልትለኝ ነው ማለት ነው። ለዛ ነው ከእግዚአብሔር አንፃር አላህን ልታስረዳኝ ከሆነ አይሆንም። ኖ ቆይ አሁን ራስህ ላይ ቁምና ነው ላቅልልልክ። አሁን ስለ አትሪቢዩት ነው እያወራን ያለነው። ይማ ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ ይላል፣ ኢየሱስም ከተጠመቀ በኋላ ወዲያውን ከውሃ ወጣ፣ እነሆም ሰማይ ተከፈተ፣ የእግዚአብሔር መንፈስም እንደ እርግቡ ሲወርድ በእርሱ ላይም ሲመጣ አየ ይላል። እነሆ ድምፅ ከሰማይ ወጣ፣ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው አለ ይላል አይደለ? እዚህ ጋር የወጣው ድምፅ የማን ድምፅ ነው? እሺ የሚናገረው አብ ነው። የሚናገርበት ቃሉ እዚህ በምድር ተገልጦ በስጋ ተገልጦ የምናየው ጌታችን ኢየሱስ ክርስቶስ ነው። ይሄ ድምፁ ኢየሱስ ነው። ድምፁ የአብ ነው። ቃሉ ወይም ንግግሩ ግን የወልድ ነው። ኦኬ እዚህ ጋር ይሄኛው ስናብራራ ታውቃለህ? ትሪኒቲን ስናብራራ ወልድ ቃል የሆነና ለአብና ለመንፈስ ቅዱስ ቃላቸው ነው የሚለውን ትምህርታችንን ታውቀዋለህ? አውቀዋለሁ። አብ ሲናገር በወልድ ቃልነት ነው የሚናገረው። ኦኬ ይሄ ድምፁ ማን ነው? ኢየሱስ ነው ድምፁ? አይደለም፣ ተናጋሪው አብ ነው። የሚናገረው ግን በወልድ ቃልነት ነው። ኖ በማን ነው የሚናገረው ሲሆን ድምፁ ማን ነው? ድምፁ ማን ነው? ድምፁ የአብ ነው። ኖ የማን ነው? አይደለም ማን ነው? የማን ነው? አይደለም ማን ነው? ድምፁ ራሱን ችሎ ነው። አዎ ማን ነው? ኦኬ ትንሽ ረቀቅ ካላለብን ለመረዳት ማለት ነው። ማን ነው ከሆነ በማንነት ወልድ ነው። ኦኬ እዚህ ጋር ከአቡ አፍ ውስጥ ሲወጣ የነበረው ወልድ ነው። እሺ አሁን እሱ ትንሽ ረቀቅ ካላለብን ያልኩ ተናጋሪው አብ ነው፣ የሚናገረው ግን በወልድ ቃልነት ነው። ድምፁ የማን ነው ከሆነ ከአብ የሚወጣ ነው። ኖ አይደለም። ይሄማ እኔ የጠየቅኩት ጥያቄ ማን ነው የሚያወራው በማን ነው የሚያወራው አይደለም። ይሄ ድምፁ ማን ነው አልኩክ፣ ወልድ ነው አልከኝ አይደለ? ያ ከአብ ውስጥ የሚወጣው ወልድ ነው ማለት ነው። እዚህ ጋር ከአብ ኦፍ ኮርስ ወልድ እኮ ከአብ ነው የሚወለደው። ኦኬ ስለዚህ እዚህ ጋር እንትን ኢየሱስ ክርስቶስ ወልድን ነበር ሲያወራ የነበረው። ኢየሱስ ክርስቶስ ወልድን ሳይሆን አብ ስለ ወልድ ወይም ስለ ልጁ እየመሰከረ ወልድ ነው አልከኛ። ይሄው ያ እኮ ስንት ወልድ ነው ያለው? አሁን ለምሳሌ የአብ ቃል አይደለም። ኖ አይ እዚህ ጋር ከሰማይ መጣ ወደ ስለ ልደተ ወልድ አንዴ ቆይ። ወልድ ከአብ መወለዱ ሲባል እንዴት እንደሆነ አንዴ ላስረዳ። አይ ቲንክ ሶ የምታውቀው መሰለኝ። ወልድ ከአብ ይወለዳል ስንል እሺ ወልድ ከአብ ይወለዳል ስንል በልደት ዘኢያልቅ ነው ወይም በማያልቅ ልደት ነው፣ መቋረጥ በሌለበት። ለምሳሌ ብርሃን ከፀሐይ ሲወጣ ልክ ከክበቧ መለየት ወይም መቋረጥ እንደሌለበት እንዲሁ ያለ መቋረጥ ወይም ያለ መለየት ይወለዳል። ስለዚህ የሆነ ጊዜ ተወልዶ ነበረ አይደለም እንትራችን። ዛሬም እስከ ግብሩ ሁሉ ጊዜ መወለድ ነው የወልድ ግብሩ። ኦኬ ከአብ ሲናገር የአብ ቃሉ ራሱ ጌታ ኢየሱስ ክርስቶስ ነው። መውለድ ድርጊት ነው። ግብር ነው ድርጊት ክንዋኔ ነው። ክንውን ግብር ነው አልኩ፣ ስራ ማለት ነው።
ኖ አይደለም። ድርጊት አሁን ለምሳሌ አንተ እያወራክ ነው፣ ማውራትክ ድርጊት ነው ወይ ክንዋኔ ወይ ደግሞ አክሽን ነው አይደለ? መሆን ማለት ነው በሌላ ቋንቋ ወይ ኩነት። አዎ። ስለዚህ አብ አሁን ለምሳሌ ወልድን የወለደበት ጊዜ አለ አይደለ? አዎ። ግን ልደቱ የማይቋረጥ ልደት ይባላል። የሆነ እንደ ሰውኛ የሆነ ጊዜ ተወልዶ የቆመ አይደለም። ኖ አይደለ። እኔ እሱን አይደለም የጠየቅኩ። መውለዱ ድርጊት ነው አይደለ? ያ አዎ፣ ግብር ነው። ልክ ነው። የተደረገ ነገር ነው ያደረገው ወይስ ያልተደረገ ነገር ነው ያደረገው? የማይቋረጥ ሁሌም የሚደረግ ነገር ነው። ኖ ድርጊቱ የተደረገ ነገር ነው ያልተደረገ ነገር ነው? የተደረገ ነው። የተደረገ ማለት ግን በኃላፊ ጊዜ የሚነገር ብቻ አይደለም። ማለት የሆነ ጊዜ ወልዶት ነበር የሚባል ፓስት ብቻ አይደለም። አብ ወልድን ይወልደዋል። ኦልሬዲ ከነበረ ታዲያ ወዴት ነው የሚወልደው? እሺ ልደቱ ልደት እያልቅ ስለሚባል ነው። ኖ አሁን ለምሳሌ ከእውነተኛ አምላክ የተገኘ እውነተኛ አምላክ ይባላል አይደል? ከመገኘቱ በፊት ነበረ? ከመገኘቱ በፊት ነበረ። ጥያቄው ራሱ ትክክል አይደለም። አስገኙ ባለበት ዘመን ሁሉ ተገኙ ስላለ ማለት ነው። አብ በነበረበት ዘመን ሁሉ ወልድ ደግሞ አለ እኮ። የተገኘው እኮ መገኘቱ አክሽን ነው አይደል? ድርጊት ነው አይደል? ያ እሺ። ከነበረ ወዴት ነው የሚገኘው? አይ ቲንክ በምሳሌ ላስረዳ። ለምሳሌ ብርሃን ከፀሐይ ይወጣል ሲባል አንድ ጊዜ ወጥቶ ከዛ በኋላ የሚቋረጥ ነው? ኖ ስለ አካል አይደለም እያወራን ያለው። ይሄ መቋረጥ የለበትም አይደል? ኖ ስለ አካል አይደለም እያወራን ያለው። አንዴ ቆይ፣ መቋረጥ የለበትም አይደል? ብርሃን ከክበቡ ሲወጣ መሀል ላይ ምናምን መቋረጥ የለበትም አይደል? የለበትም። እሺ። ያለ መቋረጥ ያለ መለየት ብርሃን ከፀሐይ ከክበቡ ይወጣና ምድር እንደሚደርስ እንዲሁ ወልድም ከአብ ሲወለድ ያለ መቋረጥ ያለ መለየት ነው ማለት ነው። ኦኬ። ስለዚህ ወልድ የአብ አትሪቢዩት ነው ማለት ነው። ወልድ የአብ አትሪቢዩት ባይ አይደለም እኮ ስለ አትሪቢዩት። አሁን እኮ ሁለት ስለተለያዩ ማንነቶች ነው እያወራን ያለ ነው አይደል? ማንነት እኮ ስለዚህ አንደኛው ማንነት ከአንደኛው ማንነት ከመገኘቱ በፊት ነበር። ከመገኘቱ በፊት ተብሎ አይነገርለትም ለአምላክ። ጥያቄው ራሱ ስህተት ነው እኮ። ለአምላክ ከመገኘቱ በፊት ከነበረ ወዴት ነው የሚገኘው? እሱን እኮ ነው የምልህ። ከመገኘቱ በፊት አይባልም ለአምላክ፣ አስገኝ ስለሌለው ማለት ነው እኮ። ታዲያ ተገኘ ታዲያ ለምን ትሉናላችሁ? እሺ ተገኘ ስንል ምን እያልን ነው? ምንድነው? ለምሳሌ አብን ወላዲ፣ ወልድን ተወላዲ፣ መንፈስ ቅዱስን ሰራጺ። የግብር ምንድነው ይሄ ገለጻ ምንድነው የሚባለው በአማርኛ? በስላሴ ያለውን የአካላት ግብር እየተናገርን ነው እንጂ አንዱ ቀድሞ ተገኝቶ ኋላ ደግሞ ሁለተኛ ሌላ የመጣ እንደዛ እያልን አይደለም እኮ። ከነበሩ ከመጀመሪያው አንድ ላይ ከነበሩ ለምንድን ነው አንደኛው ተገኘ አንደኛው አስገኝ የሚሆነው? እሱ እኮ ነው። አስገኝና ተገኝ የሚባሉት ለምሳሌ ከምን አንፃር ነው? ቃል ከልብ ሲገኝ ልብ ቀድሞ ቃል ኋላ የመጣ እንዳልሆነ ሁሉ ልብና ቃል አንዴ እንደሚገኙ እንዲሁ ወልድ ከአብ ተወለደ የሚለውን ለማስረዳት ነው እንጂ በኋላ መጣ ለማለት አይደለም። የዘመን መቀዳደምን አናስቀምጥም ማለት ነው። እሺ አንድ በጣም ቀላል ጥያቄ ልጠይቅህ። አብ ወልድ ወልዷል ነው? አራቶ ሙሳና ጃቢር ግን ቆይ የኔ ጥያቄ ነው የሚመለሰው። እይ ማለት ነገር ካው መሰለህ ምን አልከኝ መሰለህ? አብ ወልድን ወልዶታል አይደል? እሺ ቀጥል። እሺ ስለዚህ አምላክ አምላክን ወልዷል አይደል? አዎ ግብር ከሆነ ማለት ነው። አምላክ አምላክን ሲወልድ ይሄ የወለደው አምላክ ራሱን ነው የወለደው ወይስ ሌላ አምላክ ነው የወለደው? እስኪ ምን አምላክ አምላክን ሲወልድ ይሄ የወለደው አምላክ ራሱን ነው የወለደው ወይስ ሌላ አምላክ ነው የወለደው? ማን ነው አምላክን ወለደ ብሎ የነገረው? ኦኬ። በእናንተ ሃይማኖት አምላክን ወለደ ተብሎ ይታመናል? አክቹዋሊ ሰማሁም እስከዛሬ እንደዛ የሚባል የአስተማሪዎች ማስረጃ አለኝ። አምላክን ወለደ ተብሎ ልክ ሰውን እንደሚወልደው እግዚአብሔርን ይወልዳል ተብሎ ይታመናል በእናንተ። እሺ ቆይ አንዴ፣ አምላክን ወለደ የሚል ነው ያለው? እንደዛ አይነት ነገር አለ በቤተክርስቲያን? እግዚአብሔርን ወለደ የሚል እሰጥሃለሁ። የእናንተ በጣም ትልቅ መምህር እንዲህ ሲያስተምሩ አለ። ከፈለክ ጥያቄ ተጠይቁ።
አይ አሁን የሰው ንግግር ምናምን አይደለም። የቤተክርስቲያን የሆኑ መምህር ኤፍሬም ከነመረጃው ከፍትላለሁ ከነመረጃው ሲያወሩ አለ። አይ አይደለም ዶክትሪናል ቡክ ላይ አለ እንደዛ የሚል ነገር ችግር የለውም አለ ከምን አንፃር እንደሆነ እኮ ከምን አንፃር እንደሆነ ምናልባት ሊብራራ ይችላል። አሁን አብን አምላክ ወልድን አምላክ ከማለት አንፃር ከሆነ ችግር የለብኝም እቀበላለሁ። ግን እናንተ የምታስቡት መንገድ ምናምን ላይሆን ይችላል በሚሉ ኤኖይስ ምን አሁን አምላክን ከወለደ አምላክን ሲወልድ ይሄ የወለደው አምላክ ራሱን የወለደው ወይስ ሌላ አምላክ ነው የወለደው? ይሄ ነው በቃ ቀላል። እሺ በአካል ልዩነት አለ፣ በኤሴንስ ተመሳሳይ ነው። ከእሱ አንፃር ሌላ አምላክ ነው የወለደው ወይስ ራሱን ነው የወለደው? ሌላ አምላክ ማለት አምላክ የምንለው አንድ ነው። ላይክ አምላክነት አንድ ነው አምላክ እኮ ስለዚህ ገብቶኛል። አሁን አካል ነው መወለድ የሚነገረው ለአካል ነው እኮ። ይሄ አምላክን ሲወልድ የተወለደው አምላክ የወለደው ነው ወይስ ሌላ ነው? አይ አይደለም። እኛ አንዱ አምላክ ስንል ምን እያልን ነው? እሱን ነው ማጥራት ያለብን። አንዱ አምላክ የምንለው እኛ ስለ ባህሪ ነው እያወራችሁ ያላችሁት። እሺ ስለ ባህሪ ከሆነ ባህሪ አንድ ነው እኮ ገባኝ። አንድ ከሆነ ያ ባህሪ ደግሞ አምላክ ነው አይደለም? ያ ባህሪ አምላክ ነው። ሰው መወለድና መውለድን ግን ለአካል የምንሰጠው የአካል ግብር ነው ወይም የአካል ስራ። አካሉ ምንድነው? አካሉ ምንድነው ማለት ምንነት የለውም? የአካሉ ምንነትም አለው። ምንነቱ ግን አንድ ነው አይደል? ስንት ነው አይደል? አንዱ ኢሴንስ አምላክነት ነው። ኖ አንዱ አካል። እነዚህ ሶስቱ አካሎች ምንነታቸው ምንድነው? ምንነታቸው አንድ ነው፣ አምላክነት። ኦኬ አምላክነት ከሆነ አምላክን ወለደ አልከን። አምላክን ከወለደ እኔ አላልኩም አልከን አትበለኝ። እሺ በቃ እሺ ልንገርህ። አምላክን ወለደ ተባብለን ተስማማን አይደለ? እሺ ይሄ የወለደ አምላክ አለ፣ የተወለደ አምላክ አለ አይደለ? አዎ በግብር በአካላት ግብር ማለት ነው። ይሄ አካላት ግብር ነው። ስለዚህ ይሄ የወለደው አምላክን ሲወልድ ራሱን የወለደው ወይስ ሌላ አምላክ ነው የወለደው? በቃ እሺ አምላክነት ምንነት ነው አለን። ሉክ አምላክነት ምንነት ነው። መወለድ ደግሞ መውለድና መወለድ ግብር ነው። እሱ ደግሞ ለአካላት የሚሰጥ ነው። ለአካላት ማለት ለአብ ለወልድና ለመንፈስ ቅዱስ ማለት ነው። ጥያቄው ራሱ የሚገናኝ አይደለም። መወለድ ለአካል ነው፣ ምንነት ደግሞ አንድ ነው። ኦኬ ስለዚህ አካልን ነው የወለደው ወይስ አምላክን ነው የወለደው? ያ መወለድ ለአካላት ነው የምንሰጠው። አብ ወልድን ይወልደዋል። ኦኬ አካል ነው የተወላለደው ደግሞ ያሰርጸዋል። አካል ነው የተወላለደው። እሺ አብ ወልድን ይወልደዋል፣ መንፈስ ቅዱስን ያሰርጸዋል። በሶስቱ አካላት ውስጥ ግን ፉሊ ሰብሲስት የሚያደርገው አንዱ ኢሴንስ ወይም አንዱ መለኮት ነው። ኦኬ አሁን አንዱ መለኮት ነው ማንነት ሶስት ነው ማለት ነው። አንዱ መለኮት ማን ነው? ለባህሪው ስም የለውም። ኦኬ አይ ማን ነው? ማንነት የለውም። ለባህሪው ስም የለውም ማለት እግዚአብሔር እንላለን እንላለን ሳይሆን ማን ነው? አይ ስሙ ሳይሆን በእንትን የለውም። ፐርሰን አይደለም ይሄ አንዱ መለኮት ፐርሰን የለውም። ምንነት ፐርሰንም አለው። ያሉት ፐርሰኖች ሶስት ናቸው። ማን ነው? አንዱ መለኮት ማን ነው? ኦኬ አብ ወልድ መንፈስ ቅዱስ። ኦኬ እነሱ ናቸው መለኮቶቹ? አይ አይደለም። አብ ወልድ መንፈስ ቅዱስ ነው አንዱ አካል። ይቅርታ አንዱ አምላክ። አንዱ አምላክ ስንል ኢሴንሱ ወይም ባህሪው አንድ ነው። አካላቱ ሶስት አካላቶች ናቸው። አካላቶቹ ሲሆን እኔ መለኮቱ ማን ነው? ይሄ አንዱ መለኮት የተባለው ማን ነው? እግዚአብሔር ነው። ኦኬ ስለዚህ አብ እግዚአብሔር አይደለም ማለት ነው? አይ እግዚአብሔር የምንለው ሶስቱንም ነው። ኦኬ አንዱ መለኮትስ ማን ነው? አንዱ እግዚአብሔር እኮ ሶስቱም እግዚአብሔር የምንለው አልከኝ። እኔ አሁን ደግሞ ስለ አንዱ መለኮት ነው ጥያቄ። ስለ አንዱ መለኮት ከሆነ ጥያቄ አንዱ እግዚአብሔር ነው። አንዱ እግዚአብሔር የምንለው አንድ የምንለው ባህሪን ነው። ባህሪን ቆጥረን አይደለም። እሺ አንዱ እግዚአብሔር ልጅ አለው? አንዱ እግዚአብሔር ልጅ አለው? ያ አብንም ወልድንም መንፈስ ቅዱስንም ነው አልኩኝ እኮ ገባኝ። አንዱ እግዚአብሔር ልጅ አለው? ኦፍ ኮርስ አዎ። አባትስ አለው? አዎ አለው። ኦኬ አንዱ እግዚአብሔር አባትም ልጅም አለው?
አለው ሳይሆን እንደዛ ይባላል ተብሎ ይነገራል። አባት ሲባል አብን፣ ልጅ ሲባል ወልድን ማለት ነው። ኦኬ። ስለዚህ እግዚአብሔር ልጅም አለው አባትም አለው ማለት ነው። ልጅም አለው አባትም አለው፣ ወይም ልጅም አባትም ተብሎ ልጅ አለው ሲባል ለአብ ነው፣ አባት አለው ሲባል ለወልድ ነው። ኦኬ። አንተ የምታመልከው አንዱ አምላክ ልጅ አለው ወይስ አባት አለው? ሁለቱንም አለው። ልጅም አባትም የባህሪ ህይወትም መንፈስ ቅዱስ ማለት ነው። ሶስቱንም አካላት አንድ ላይ። ኦኬ። አንዱ አምላክ ልጅ ያለው ማን ነው? አብ። ኦኬ። አባትስ ያለው? ወልድ። ኦኬ። ስለዚህ ይሄ አንዱ አምላክ ያልከው አብ እሱ አባት የለውም? አባትም አለው። አባት ያለው አብ ነው አልኩ። ልጅ የሚነገርለት ለአብ ነው። አባት የሚነገርለት ለወልድ ነው። አብ አባት አለው ወይ? የለው። ዳይተልሳን ነው። አባት ያለው ወልድ ነው። ኦኬ። ስለዚህ አባት የሌለው አምላክ አለክ ማለት ነው። አባት የሌለው አምላክ አለካ? አባት የሌለው አምላክ ለአብ ነው እኮ። አብ አባት አለው እንዴ? ለአብ እንደዛ የለውም፣ አባት የለውም እኮ። ስለዚህ አባት የሌለው አምላክ አለክ ማለት ነው። ለአብ አባት የለውም አምላክ ሳይሆን አሁን አባትነት ልጅነት የሚለውን የምንሰጠው ለአካል ነው። አምላክነት የሚለው ምንነት ነው። አምላክ ነው ልጅ ያለው ወይስ አካል ነው ልጅ ያለው? አካል። ኦኬ። እንጂ አካል ሲባል ግን ከመለኮት የተለየ አይደለም እኮ። ስለዚህ አካል ነው እንጂ ልጅ ያለው አምላክ ልጅ ከንቺ ሰው አያላልኩም እኮ። ግብር የሚሰጠው ለአካላት ነው ያልኩት እኮ። ገባኝ። ልጁ ያምላኩ ነው ወይስ አካሉ ነው? በጣም እያደከምከኝ ነው ጃቢር። አይደለም። እኔ እኮ ምን መሰለህ አምላክ ልጅ አለው አልከኝ። ከዛ እሺ ብዬ ሲል አይ የአምላክ አይደለም የአካሉ ነው አልከኝ። አሁን ልጅ ያለው አካሉ ነው ወይስ አምላኩ ነው? እሺ ልጅነት አባትነት የሚለው ስም የሚሰጠው ለአካላት ነው። አምላክነት ወይም ምንነት አንድ ነው። ስለዚህ አባትም ልጅም መንፈስ ቅዱስም አንዱ አምላክ ነው የሚባለው እኮ። ገባኝ። ስለዚህ አምላክ ልጅ አለው ወይስ አካል ልጅ አለው? አይ ቲንክ ይቀርሳል። አደከምከኝ። በቃ ስላላ ልንገርክ። በቃ አይዞህ። እንዲማ እንድደክም አልፈልግም። እሺ ቅድም ባመጣጥከው መሰረት ልመልስልህ። የአንተ ጥያቄ በጣም ቀላል ጥያቄ ነው። አምላካችን አላህ ምንነትም ማንነትም አለው። ማንነት ማለት እውቀት፣ ፍቃድና እስትንፋስ፣ እነዚህ ሶስት ነገሮች ማለት ነውና አምላካችን አላህ እኔ የሚለው የራሱ የሆነ ማንነት አለው። ምንነቱ ደግሞ አምላክ ነው። እነዚህ ሁለት ነገሮች አሉት። ከዛ አምላካችን አላህ ደግሞ አትሪቢዩት አሉት። አትሪቢዩቱ አንዱ ቃሉ ንግግሩ ነው። ገባ? ንግግሩ ምንድነው? ዓለማትን የሚፈጥርበት የሚናገርበት ገባ ካለ ስለዚህ አምላካችን አላህ በቃሉ ሰማይን ምድርን ይፈጥራል። ለምሳሌ ገባካ? የሚፈጥረው አላህ ነው። በምኑ ነው የሚፈጥረው? በቃሉ ገባካ አይደለ? ስለዚህ ይሄ ቃሉ ኢንስትሩመንቱ ወይ ደግሞ አትሪቢዩቱ ነው። ገባካ? አሁን ለምሳሌ በቀላሉ ባስረዳ፣ አንተ በምንክ ነው የምታወራው ሐሰት ሲገለጥ? እኔ ለአላህ ኤግዛምፕል ሊሆን አልችልም። ኖ አይ ስለ ቋንቋ ነው እያወራሁት ያለሁት። ቋንቋውን እንድትረዳው ነው። አንተ በምንክ ነው? እንደዛ ከሆነ ደግሞ ምንድነው የሆኑ ፕሪሰፖዚሽኖች ምናምን የምታስቀምጣቸው ጠይቃለሁ። ችግር የለውም። በስነ ስርዓት እኔ አሁን ምን መሰለክማ፣ የሆነ ባልተረዳህበት ቋንቋ የሆነ ነገር ነው ያልጭንብህም። መጀመሪያ ግራውንድ እንይዛለን፣ እዛ ግራውንድ ላይ እንግባባለን። አንተ በምን ነው የምታወራው? ኦኬ እኔ የማወራው ንግግሬ ከሆነ በቃሌ ነው። ኦኬ ቃልክ ነው የሚያወራው ወይስ አንተ ነው የምታወራው? እኔ በቃሌ። ኦኬ ስለዚህ ቃሌ ከኔ የተለየ ስላልሆነ ማለት ነው። ኦኬ ቃልክ አንተ ነው ወይስ ያንተ ነው? ቃሌ የኔ ነው። ኦኬ አንተ አይደለም? ከሰው አንፃር ከሆነ አይሆንም። አንተ አይደለም ቃልክ?
እኔ አይደለም። ማን ነው? የኔ እኮ ያንተ ማን? የኔ ባህሪ ነው እኮ አይደለም። አሁን ቃልህ አንተ አይደለም አይደለ? አዎ ቃሌ አይደለም። አዎ አንተ ሌላ ሰው ነህ። ቃልህ ማን ነው? ቃሌ የኔ ባህሪ ነው እኮ አንተ ሌላ ሰው ነህ እኮ። አሁን ቃሉ አንተ አይደለም። ቃልህ አንተ አይደለም አይደለ? አዎ እኔ አይደለም። ኦኬ አንተ ካይደለ አንተ ሌላ ነው፣ ቃልህ ሌላ ነው አይደለ? ቃልህ ማን ነው? የኔ የማን ነው አላልኩም። ማን ነው? ቃሌ ነው። ማን ራሱን ችሎ ማንነት የለውም እኮ። አንተ ካሉን ታዲያ ማን ነው ቃልህ? እሺ ዝርው ቃል ስለሆነ ማንነት የለውም። እኔ ማለት የሚችል አይደለም እኮ። ታዲያ ማን ነው? አንተ ካልሆነ ማን ነው? እኔ ግራ ገባኝ። እሺ የኔ ላስረዳ። እሺ እኔ አሁን ለምሳሌ በቃል ይናገራሉ። በቃል ስናገር ይሄ ቃሌ እኔም አይባልም ወይ ደግሞ እኔም አይደለሁም አይባልም። የኔ ነው። ገባካ አይደለ? ባህሪ ወይ ደግሞ አትሪቢዩት ነው። እኔ የምጠቀምበት ነው። ገባካ? ለምሳሌ እጅ አለ ካለ አንዴ ቀጥል። እኔ ካልኩት ምንድን ነው የተለየ ሆነ አንተ ያልከው? አንተ አይደለማ ያንተ ቃል። ኦኬ ያንተ ቃል አንተ ነህ አይባልም። እንደሱ አንተም ነህ ካንተም አይደለም አይባልም። የኔ ነው። በጣም የምታሳዝኑት እመቤቴን አውቀህ ነው የምታዝገኝ። ጃቢር እያዛኩ አይደለም። ቃል አንተ አይደለም ስልክ አይደለም። እሺ እኔ ያልኩት ምንድን ነው? ከኔ የተለየ ነገር እኮ አይደለም ያስቀመጥከው። ኤኒዌይስ እሺ ወደ ቦይ ካንተ አለኝ መሰለህ። ያንተ ንግግርህ ካንተ አይነጠልም አንተም ነው አይባልም። ገባህ? ያንተ በሚለው ነው የሚዘጋው። ገባህ? ሌላም መሄድ እንችላለን ከፈለክ። ሌላ ኤግዛምፕሉን ተወውና አላህን የሚመስለው ስለሌለ ራሱ ላይ ቆመህ አብራራልኝ። የአላህ ቃሉ አላህም አይደለም የአላህም አይደለም። ኖ የአላህ ነው። ኦኬ የአላህ ነው። የአላህ ባህል ከአላህ አይነጠልም። ገባህ? ከአላህ አይነጠልም። አትነጠል የሚቦጨቅ ነገር አይደለም። ምክንያቱም ማንነት ስለሌለው ማለት ነው። ገባህ? አሁን ለምሳሌ አንተ የእግዚአብሔር ቃል ስትል ይሄ የእግዚአብሔር ቃል ይሄ እግዚአብሔር ካልከው የተነጠለ ማንነት አለ። ስለዚህ ትክክል ገብቶኛል። እሺ ስለዚህ የአላህ ባህሪው ስላልሆነ ስለሆነ የተፈጠረ አይደለም ማለት ነው፣ ወይም አንክሪኤትድ ነው ማለት ነው። ማንነት የለውም። ወዴት ነው የሚፈጠረው? እሺ ሉክ ምንድነው ቃሉ አላህ አይደለም አልከኝ። ተሳሳትክ? የአላህ ነው። እሺ ቃሉ አላህ ካልሆነ እና ደግሞ ያልተፈጠረ ከሆነ ሁለት ያልተፈጠሩ ነገሮች አሉ ማለት ነው እስልምና ውስጥ። ማንና ማ? አላህና የአላህ ቃል። የአላህ ቃል ማን ነው? እሱ ነው የኔም ጥያቄ። ማንነት የለውም። አሁን ተፈጠረ የምትለው ነገር ማንነት የለውም። እሺ ማንነት የለውም ማለት እኔ ባይ አይደለም ማለት ነው አይደል? አዎ የአላህ ቃሉ እኔ ባይ አይደለም። ሉክ የአላህ ቃሉ እኔ ባይ አይደለም ወይም አካል የለውም ማለት ያለ አካል ባህሪ ኤግዚስት ያደርጋል እያልከኝ ነው። አትሪቢዩት ነው የአላህ ነው እኮ። አዎ ገብቶኛል። ባህሪው ኤግዚስት አድርጓል እያልከኝ ነው ያለ አካል። ያለ አካል ሲሆን ማንነት የለውም፣ አትሪቢዩት ነው። ቅድም እኮ መልሽ ማንነት ማለት እኮ አካል ነው እኮ። የለውም ሰው ያለ አካል ባህሪ ኤግዚስት ያደርጋል እያልከኝ ነው። ኖ እንደዛ አይደለም ያልኩ። ለምሳሌ አንድ ነገር እሺ አካል አለው የለውም? አሁን ያለ አካል ባህሪ ኤግዚስት ያደርጋል። አትሪቢዩት ባህሪ አይደለም፣ አትሪቢዩት ግብረ ባህሪ የአላህ ግብረ ባህሪ ነው። አዎ ግብረ ባህሪ ማለት የባህሪ ስራ ማለት ነው። በዚህ አትሪቢዩት ባህሪ የሚገልጽ በባህሪው ሊያደርገው የሚችለው ባህሪ ራሱን የሚገልጽበት ማለት ነው። ለምሳሌ አምላክ ነው አይደል? ባህሪ የአምላክ እሺ ገብቶኛል። ግብረ ባህሪ ማለት እሺ ግብረ ባህሪ በሚለው እንሂድ። የአላህ ግብረ ባህሪ ማለት የባህሪው ስራ ማለት ነው። በባህሪው ሊሰራ የሚችለው ስራ ኖ አይደለም፣ ራሱን የሚገልጥ ነው። ትክክል ነኝ። ግብረ ማለት ስራ ማለት ነው። እሺ ግብረ ባህሪ ማለት የባህሪ ስራ ማለት ነው። እሺ ቀጥል። አይደለም የሚል ካለ እዚህ ላይ ምናምን ይቃወመኝ ካለ ቀጥል። እሺ አላህ በባህሪው የሚሰራው ማለት ነው፣ ወይም በአላህ ባህሪ የሚሰራ ማለት ነው። እሺ የአላህ ባህሪ የተፈጠረ አይደለም አልከኝ፣ አላህም አይደለም አልከኝ።
ስለዚህ ከአላህ የተለየ ነው። ከአላህ የተለየ ነው ማለት ምንድነው? እሺ ከአላህ የተለየ ማለት በተለየ አካል ኤግዚስት ያደርጋል እያልኩ አይደለም። ከአላህ የተለየ ነው ስል ያለ አካል ግን ኤግዚስት ያደርጋል ወይም ዘላለማዊ ነው። ለምን እንዲህ ያልክ ካላችሁኝ አካሉ አይደለም ማለት ነው። ኤግዚስት ያደርጋል የምትለው ማንን ነው? እኔ እኮ አሁን ስለሆነ ነገር እያወራክ እኮ ነው። ግብረ ባህሪው እኮ ኤግዚስት ያደርጋል አትበላ። ኤግዚስት ያደርጋል ካልክ እኮ ማንነት እየሰጠክ ነው። እሺ አለ ወይም ነበረ፣ ዘላለማዊ ነበር። ማን ነው የነበረው? ያለ ቃል እኮ ማንነት አለው። ማንነትማ የለውም አልከኝ እኮ። ከሌለው ታዲያ ወዴት ነው ታዲያ የምትሄደው? ሀቢቢ ናስቲ ጥያቄም እኮ እሱ ነው። ያለ ማንነት ምንነት እንዴት ኤግዚስት አደረገ ነው? ምንነት አይደለም አትሪቢዩት አታውቅም እንዴ እኮ። እሺ ችግር የለውም። ግብረ ባህሪ አልከኝ እኮ በዛ ምን እንሂድ እኮ። አትሪቢዩት ምንነት ነው ማንነት ነው? ግብረ ባህሪ አልከኝ ምንነት ነው፣ የምንነት ስራ ማለት ነው ወይም በምንነት የሚሰራ ስራ። ችግር የለውም። አትሪቢዩት ምን ማለት ነው በአማርኛ ተርጉሙ? አይሮን ነው አለቀ። ያው እኮ በቃ አትሪቢዩት ማለት ምን መሰለክማ፣ አንድ ግብረ ባህሪ ነው አልከኝ ጃቢር እኮ። አንድ እንግባባ ነው። ካልተግባባን ችግር የለውም። አትሪቢዩት ወደሚለው እንመጣለን። ችግር የለውም። ገባክ አይደለ? ፐርሰን አለ፣ ኤሰንስ አለ። ታች ያሉት በጣም እየሰለቻቸው ነውና የሆነ ነገር እንትን ብለው ካሉታ ነገ ምናምን ችግር የለውም። እንትን ምንድነው ኤሰንስ ምንድነው? ሐሰት ሲገለጥ አይሰማም። ተቋርጣ እኔ ጋር አሰማለሁ። አረያ ማለት ያ ተሰማለህ አንተ እሱ ጋር ነው። እኛ ጋር ስላሴ የለም ከይቅርታ ጋር ማለት መረዳት ቢፈልግ ኖሮ ቅድም መጽሐፍ ቅዱስ ላይ ያወራ ነው ወሬ በቂ ነበረ። መጽሐፍ ቅዱስ ፍጡሩም ፈጣሪም አይባልም ማለት ምክንያቱም የእግዚአብሔር ዝርወ ቃል ነው አለና እኛ ጋር ስላሴ የለም። በጣም ከይቅርታ ጋር ነው። ጨርሰናል ምናምን አይደለም፣ ጭራሽ የለም ነበር። ጭራሽ የለምም አይኖርምም። ወደፊት አናስገባ። ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጃኺ እንዴት ናችሁ? ሰላም አለይኩም ወራህመቱላህ ወበረካቱ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እንዴት ነው? ላጃ ኡስታዝ ወሒድ እንዴት ናችሁ? ጀማል ኡስታዝ ጀማል ሁላችሁም ሰላም ቢያለው ጀሚዓን። ወአለይኩም ሰላም ወራህመቱላህ ወበረካቱ። ወለላሽ ኡስታዝ ቡኻሪ አህለን ወሰላም። አለያን አለ ወጃ። እሺ ሐሳብ ካለ ቀጥለ። ቅድም እንትን እያልክ ስለ የቅድሙ ላይ ጸሎት ሃይማኖት ላይ ከአምላክ የተገኘ አምላክ ይላልና ከአምላክ የተገኘ አምላክ አለ ማለት ነው። አንዱ አምላክ አንዱን ያስገኘ አምላክ ነው። አንዱ ቅድም ፐርሰን ምናምን ለአካል ነው ምናምን ሲል ነበርና አዶን ነው። እኔ እንደዚህ አይነት ቴዎሎጂ ከየት እንዳመጣ አላውቅም። ዶክትሪናቸው ላይ እንደዚህ የለም። እነሱ የሚያምኑት ላይ ግን አካልና አንዱ አካል ለምሳሌ አካል የሚባለው ሶስቱ አካላት አምላክ ነው ብሎ ነው የሚያምኑት። እሱ ግን አካልን ለይቶ አምላክንም ለይቶ ነው ያስቀምጠውና ስህተት ነው። አዶን ነው ግን ከአምላክ የተገኘ አምላክ ይላል እንትኑ ላይ ጸሎት ሃይማኖት ላይ ወይም ደግሞ የኒቂያ ጉባኤ ክሪድ ላይ ማለት ነው። እና እሱ አንደኛው ነው። ሌላኛው ደግሞ ያቄ ምንድነው አብ ወላዲ ከሆነ ያው ወልድን ከዘላለም ዘመናት በፊት ከወለደ ወይም ደግሞ ምድርና ሰማይ ከመፈጠሩ በፊት ከወለደ ቀጣይስ ልጅ ላለመውለዱ ምን ዋስትና አለን? ወደፊት እግዚአብሔርን ስራ ተፈታተ ጀመረክ ፍልስፍና። አይ አዲስ ልናመልከው ሌላ አካል ልናመልከው እንችላለን ወደፊት ማለት ወላዲ ነው የወል አወራፍ በቃ ወልዶ ጨርሷል። ተው ከጨረሰሽ ይሆና እኔ ጥያቄ ነው። አይ ቲንክ ጀስት እንደዚህ አይነት ጥያቄ አይጠየቅም። ረፍ እሺ ሄሉ መጣሽ? አዎ መጥቻለሁ። እሰማለሁ። ትሰሚያለሽ? አሁን ምን ተባባልን? ቅድም በብሉይ ኪዳን ከአንድ በላይ ያገባ ዝሙተኛ ነው ብለሻል አይደለ? ተስማማን።
ቆይ አይደለም ቆይ አሁን ወደ ሌላ ትሄድ። እኔ እሱን እያልኩኝ አይደለም። በአዲስ ኪዳን ከአንድ በላይ ማግባት እንደሚቻል የተጻፈበትን ክፍል እንትን አለች። ከዛ አንደኛ ጢሞቴዎስ 3:12 ኮሜንት ላይ ጽፋያው እሱ ክፍል አንደኛ ጢሞቴዎስ ምዕራፍ 3 ስለ ሹመት ነው። ካህናት ጵጵስናና ድቁና ለሹመት ሲመረጡ ማሟላት ያለባቸውን መስፈርት ነው። የብዙ ሴቶች ባሎች የሚለው ምንድነው የሚለው ዲያቆናት ነው የሚለው። ዲያቆናት ሚስ አንድ ዲያቆንን አይደለም፣ ብዛትን ያመለክታል ልፈልጌ ነው። ራሱ ያመጣችሁ ላይ ቁጥር ስንት ላይ መጀመሪያ አካባቢ ላይ ከቁጥር 1 ጀምር ብታነብ አንድ ሴት ያገባ ነው የሚለው። ሲጀመር አንድ ሴት ያገባ ማለት እንደፈለጉ ያግቡ የሚል ክፍል አይደለም። ሌላ ክፍል ካላት ሌላ ወጥ ስፍራ ላይ እንደዚህ የተጻፈ ነገር ኦፊሻል ካለ ሌላ ታሳየው። እዚህ ጋር ያለውን እስቲ አምጡ። ዲያቆናት ከዛሃራ ጋር ነው ማወራው፣ ምክንያቱም ከእሱ አንደበት ላይ ሰማሁት ይሄንን ነገር እኮ ራሱ ነው። እኔም እኮ ማለት የአንድ ሴት ባሎች ይሆኑ ማለት ነው። የአንድ ሴት ባሎች ነው ማለት ነው። ዲያቆናት ነው የሚለው እኮ ዲያቆናት። ኦኬ ሙሉን ነው 12 ነው እሷ የሰጠችንን እናንብበው። ያው እዚህ ጋር ማለት ነው ዲያቆናት ማለት ነው። ያው እዚህ ታች ኮሜንት ላይ ተለጥፋለና እሱና ቢቢ ዲያቆናትን ልጆቻቸውን ወአለይኩም ሰላም ልጆቻቸውንም ኦኬ እሺ ዲያቆናት ልጆቻቸውንና የራሳቸውን ቤቶች በመልካም እየገዙ እያንዳንዳቸው የአንዲት ሴት ባሎች ይሆኑ አለ። እኮ ዲያቆናት እዚህ ላይ እሺ ዲያቆናትም ልጆቻቸውንና የቤታቸውን አስተዳደር በመልካም እየገዙ እያንዳንዳቸው የአንዲት ሴት ባሎች ይሁኑ ይላል። እያንዳንዳቸው ማለት ነው። ለአንድ ግለሰብ የተሰጠን ይሄ ነገር ይሄ መመሪያ የአንዲት ሴት ባሎች ይሁኑ። እነዚህ አካላቶች የአንዲት ሴት ባሎች ይሁኑ። ኦኬ እንደዛ ካለ እዛ መጀመሪያ ላይ ያለውን እንትን ይለብሻላ። ምን አሁን ዲያቆናት ሲልኮ አሁን እኮ ለአንድ ዲያቆን አይደለም። አንተ አንድ ዲያቆናት ማለት የዲያቆን ብዙ ቁጥር ነው አይደለ? ስለዚህ ለብዙ የተነገረ አይደለም ይሄ ክፍል። እነዛ ብዙ ዲያቆናት የአንዲት ሴት ባል ይሁኑ። ኦኬ ለብዙ ዲያቆናት የተሰጠ መመሪያ አይደለም ይሄ። ለአንድ ዲያቆን እኮ ከአንድ በላይ ማግባት አንድ ሴት ብዙ ዲያቆናቶችን ማግባት ትችላለች ነው። አትችልም አይልም አለ መሰለሽ። አይው አለ ምዕራፍ 3 አንድ ላይ ምንድነው የሚለው መሰለሽ? ይገባልና የማይነቀፍ አንድ ሴት ያገባ ህጉ ሰው እንደሚገባ የሚሰራ ይላል ይሄ ክፍል። ስለ ሹመት ነው። ወንድማ አንድ ነው የሚያገባው። ሴቶች ግን ከአንድ በላይ ማግባት ይችላሉ እኮ ነው እዚህ ላይ ያልኩት እኔ። ሰምተሽ ነው እንዴ? አይው አለ። እኔ ምን ላድርግ? ዲያቆኖች የአንድ ሴት ባሎች ይሆናሉ። የአንድ ሴት ያኔ ዲያቆናት የአንድ ሴት ባሎች ይሁኑ። ይሄ ክፍል እኔ ከምልሽ መመሰለሽ ለአንድ ግለሰብ የተነገረ ነው ወይ ነው እያልኩሻለሁ። ብዙ ዲያቆናት ነው። ልክ ነሽ። ብዙ ዲያቆናት ባትሪ ጨርሰ ተናረያች አሉ አይደለ? ብዙ ወንዶች አሉ። ግልጽ እኮ ነው። የተለያየ ነገር አላወራሁም። እና ለእነሱ ስትመክሪ እንዴት ነው በጋራ አርገሽ ነው የምትመክሪ? ይሄ ክፍል እንደዛ ነው የሚያወራው በነገራችን ላይ እንጂ የብዙ ሰው ሚስት መሆን ትችላለች እና የሚል ነገር የለውም። ዲያቆናት የአንድ ሴት ባል ይሆናሉ። ያ ማለት ብዙ ዲያቆኖች አሉ የአንድ ሴት ባሎች ይሆኑ ማለት ነው። ከዚህ የተለየ ነገር አለው? እንደዛ ይላል አይደለም ክፍሉ። ወይኔ ኧረ መድኃኒዓለም ድረስ እኔ እኮ እንትን አልከፍትም ብሎኝ ነው። ትርጉም እንደብተው አልከፍትም ብሎኝ ነው እንዴ። ኧረ በኢየሱስ እኔ እግዚአብሔርን ወይ ደግሞ ኡስታዝ ሄድ ቢመጣ ጥሩ ነው። ይሄን ክፍል ለምን አንደኛ ከክርስትና የመጣው ይሄን ቃል ይረዳል ብዬ አስባለሁ። ዝም ብሎ እንደዚህ በጭፍን እንደዚህ ስለተባለ ጌታ አይደለም እሱ ሲመጣ ያብራራልሻል። በቃ እሱ አንድ ነገር ሳታቅ ዝም ብለህ መጽሐፍ ቅዱስ እንደዚህ ብለህ መናገርም ፌር አይደለም። የተጻፈው ለምንድን ነው? ቆይ አሁን እንትን ምን መሰለሽ ብሉ ኪዳን ላይ የነበረ ስርዓት አሁንም እኮ ሰው አልኩ እኮ አሁንም ሰው እዛ መንዘራነት ከሴት አመንዝራነት አለ
መጽሐፍ ቅዱስ ነፃ ፍቃድ ሰጥቷል። ሰው አምላኩን የማይታዘዝ ለአምላኩ ቃል የማይገዛ ከሆነ እኮ አሁንም እኮ ከትዳር ውጭ የሚማግጡ ብዙ አሉ። ካህን በል ጳጳስ በል ምንዳቀው ምን በል እግዚአብሔር የሚፈራ ግን አሁን እኮ ያንቺን አሁን ተረዳው። ይሄ ክፍል ለሹመት ነው አይደል? በቃ እኮ ይሄማ ልንገርሽ፣ አንድ ነገር ልንገርሽ። ይሄ ሄዱ አንድ ነገር ልነግርሽ የምፈልገው ነገር ምን መሰለሽ? እኔ ከረበሽኩ እወጣለሁ። በቃ እኔ እንደዚህ አይነት ኖ አረበሽም። በቃ እኔ እየረበሽኳችሁ ከሆነ ቀጥሉ፣ ግን አታብቁ። ኮመንቱን ተይውና አንድ ነገር ልንገርሽ። ጃማል ነው እየጻፈ ያለው ሲጀምር። እኔ እየረባሽም ማለት ነው፣ ግን ያልሆነ ነገር ሲነገር ወይ ሌላ ማስረጃ ሌላ ቦታ የተጻፈ ነገር ካለ አትረብሽ ሳይሆን በእኔ አትረበሽብኝ ያለው ሄዱ። ይቅርታ በጣም እሺ፣ አትረበሽብኝ ነው ያልኩት እንጂ አትረብሽ አይደለም። ረብሸሻል ማለት አይደለም። ይቅርታ በቃ ቀጥ ያብሽሪ። እሺ ሄሉ፣ አሁን እንድንግባባ ማለት ነው አንድ ቀላል ጥያቄ ልጠይቅሽ። በብሉይ ኪዳን ከአንድ በላይ የሚያገቡ የነበሩ ወንዶች አመንዝራዎች ናቸው ወይ? ቀላል ጥያቄ። እሱ ከፍለን እያልኩ አይደለሁም። እኔ ስለ ብሉይ ኪዳን እኮ 1000 ሚስትም አግብቷል እኮ ንጉሥ ሰለሞን። እኮ አመንዝሮ ነው እኮ አመንዝሮ ነው። እኔ ስለሱ እያወራሁ አይደለም እኮ ገባኝ። እኔ እሱ ላይ ነው እኮ ገባኝ። በጣም ይቅርታ አድርጎልኝ ተረበሽ ካልኩ ኧረ አልረበሽም በፍጹም። አሁን የጠየቅንሽ እኔ ጥያቄ የሆነብኝ በብሉይ ኪዳን ከአንድ በላይ ሲያገቡ የነበሩት ወንዶች አመንዝሮች ናቸው? ሄሉ ይሰማል? እንትን ኔትወርክሽ የተቆራረጠ ነው። የተቆራረጠ ነው። አትስሚም? ተቋርጠሻል። አትቋረጪ፣ አሪፍ ነበር። ጃ ሰላም አለይኩም። እሺ ግብደው አለክ? ወአለይኩም ሰላም። ደህና ነሽ? እንዴት ሰላም አለይኩም። ጃ አለው ትንሽ እሺ፣ 1-3 ደቂቃ ለዩቲዩብ ፕሮፋይል እየሰራው ነው። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቫላር ጃይ ሰላም ነው? እንዴት ነህ? ጥያቄ ልጠይቃት ነበረ፣ ወጣች መሰለኝ ሄሉ፣ ለዛ ነው የገባሁት። ትንሽ የሚረብሽ ድምፅ አለ ግን ከኋላ ምን የት ሆነህ ነው? ዝናብ ስለሆነ ነው። ኤኒዌይስ እሺ ዝናብ ነው። እሺ እንጨርስና እንቀጥላለን። እሺ ሄሉ ተመለሽ። አሁን አልሰማችሁም? እንደዛ ትሰሚያለሽ አሁን? እሺ ሄሉ ምን መሰለሽ፣ በብሉይ ኪዳን ማለት ነው ከአንድ በላይ የሚያገቡ ወንዶች ተሳስተው ነው አልሽ። ስለዚህ አመንዝረዋል ማለት እንችላለን? ስለነሱ አይደለም እኮ ገባኝ። እኔ ደግሞ ስለነሱ ገባኝ። አንቺ ተቀበልኩኛል ላይ ይሄ ስርዓት እኮ ይሄ ስርዓት አዲስ ኪዳን ላይ ኔትወርክ አስቸጋሪ ነው። ባያስቸግር አሪፍ ነበር። መጀመሪያም ስትገባ ትንሽ ስሜታማ ስለሆነች ኮሜንቶች ባካችሁ ትንሽ ተረጋጉ እሺ። ከላይ ወንድሞች እሽሮሮ ብሎ እያስተናገዱ ኮሜንት ደግሞ ሌላ ነገር ምንጽፍ ከሆነ
ከባድ ነው። የእነሱን ስራ ነው የምናበላሸው። ከታች ያለን ሰው ይባካችሁ ተው። እንግዲህ እናንተን ለማዘጋጃ አመልክቶ የሆነ ሰብሰብ አድርጎ ሩቅ ቦታ የሚጥላችሁ ሰው ካልተገኘ በስተቀር እንግዲህ እኔ አህዮቼ ስነዳ ነው ሙሉ። እንግዲህ እናንተን ያህል አይከብዱም፣ ቀላል ናቸው። አንዴ ካሳየኋቸው ራሳቸው ነው ፉርሽ ከሆን ከማህበረሰብ ገልብጠው የሚሉት። ወይ ትሰሚያለሽ ሄሉ? እሺ ጃዬ በጣም ይቅርታ። እሺ ኢሞሽናል ሆኜ ከተናገርኩ ምንም አላደረግሽም። ኢሞሽናል ብትሆኝም ደግሞ ችግር የለውም። ሃይማኖትሽ እንረዳሻለን። ከክፋት አስበሽ እንዳልሆነ ማለት ነው። ግን ገባሽ? ጥያቄ መመሰል ጃዬ ብሉ ላይ አትሁንና ያ ስርዓት መቶ አዲስ ኪዳን ላይ ይሄ ስርዓት ቀጥሏል ወይ? ለምን ይሄ ነገር አለ ስትል እኔ በጆሮዬ ነው የሰማኋት። እዛ ቤት ነበርኩኝና ይሄ ስርዓት የተከናወነበትን አዲስ ኪዳን ላይ ብታሳየን ብትነግረን ነው የኔ ጥያቄ። አንተም መናገር ትችላለህ። አገባኝ። እኔ አሁን ምን መሰለሽም፣ እኔ ደግሞ ያልኩሽ ነገር እሷ ምን ስታወራ እንደነበረ ምን ስትል እንደነበረ እኔ በቦታው አልነበርኩም። እኔ ደግሞ እያልኩሽ ያለሁት መጀመሪያ በብሉይ ኪዳን የነበረው ስርዓት ምንድነው እንየው መጀመሪያ። ከዛ በኋላ ደግሞ በአዲስ ኪዳንስ ደግሞ የቀረው ምንድነው፣ የቀረው ቦቴቱ ጋር ነው የሚለውን ነገር በቃ ዝም ብለን እንማማርበት እንየው እስቲ። ምን ይመስላል? እኔ ይሄንን ነው እያልኩሽ ያለሁት። በቃ ቀለል አድርገን እስቲ እንየው። በብሉይ ኪዳን ከአንድ በላይ ሚስት ስለማግባት ምን አይነት ሐሳብ ነው? መጀመሪያ ኮጃ ልክ ናት የምትሉ ከሆነ ይሄ ነገር መሄድ እኔ ያልኩ እኮ አንተ አልሰማህም? አዎ ትናንትና በጣም እንትን ብዬ ማታ እንትን ብያለሁ አይደለ? በጣም እርግጠኛ ሆና በጣም ኤክሳይትድ ሆና ምናምን ይሄን ነገር ስታወራ የነበረው ላይቭ ላይ ከሆነ ሰው ጋር እንጃ ኢምራኒም ማንኛውም ብቻ ከአንድ ሰው ጋር እያወሩ እያለ በዚህ በእንትን ጉዳይ እያወሩ እያለ ይገርማቸዋል። ይሄ ነገር እኮ አዲስ ኪዳን ላይ አለ። አንድ ወንድ ብዙ ሴቶችን ምናምን ብቻ እንደዚህ አይነት ከአንድ በላይ ጋብቻ ተፈቅዷል አለ። ታምናላችሁ ምናምን በቃ በጣም እንትን ሆና ስታወራ የነበረውና እኔ ራሱ ደንግጬ ማሰላሰል ጀመርኩ። የትኛው ፓርት ላይ ነው ይሄ ነገር? ከዛ ቅድም ስትገባ የአንቺን ሀሳብ ተረድቼሻለሁ። እኔ ደግሞ አሁን ባልኩሽ መንገድ ብንሄድ ማለት ነው እሷ ካረጋገጠችው በላይ ነው ያረጋግጥልሻለሁ። በአዲስ ኪዳንም እንዳለ ማለት ይሄ ነገር እኔ የገባሁበት አንድ ጃኔ ታውቃለህ ግን እኔ ለሌላው ልመቻች አልፈልግም። አሁን ለምሳሌ እንዲህ ብላለች ደግሞ እንትን እንዲባል አልፈልግም። እቺን ፓርት እየተጎራረስሽ ነው። ከኔ ነው ወጃ? አይ ከሷ ነው። እዚህ ጋር ራስ እኮ ጢሞቴዎስን አንስተን እኮ አንድ ነገር ማንሳት እንችላለን። ዲያቆናትን መጀመሪያው መሰረታዊ ነገር ነው ማየት ያለብን። የተንጠለጠለ ነገር ጥሩ አይደለም። ችግር የለውም። እሱ ብቻ ሳይሆን ዲያቆናት ብሎ ራሱ እሷ እንዳወራች ብናየው ማለት ነው። ዲያቆናት የአንዲት ሴት ባሎች ምናምን የሚለው ምንድነው የሚለው ራሱ አንድ ለአንድ ቢሆን ቢባል ዋይ ለምን እንደዛ ያነሳል? ዲያቆናት ተብሎ አንድ ሴት ብቻ ያግባ ተብሎ የሚታሰብ ከሆነ ሌላ አካል ከዛ በላይ እንዲያገባ ተፈቅዷል ማለት ነው እንጂ ጀስት ላይክ የሆነ ሹመት ላይ ሲያነሳ በተለይ ጳውሎስ ሲናገር ብዙ ጊዜ ምን ይላል? ሊቀ ማን ነው ኤጲስቆጶስ የአንዲት ሴት ምናምን እያለ ነው የሚናገረው። የአንድ ሴት ባል ምናምን ይሆን ሲል ለሌላው ክፍል ላይ የተፈቀደ ነው ማለት ነው። የአንድ ሴት ባል ብቻ ምንድን ነው የሚባለው ከአንድ በላይ ማግባት የተፈቀደለት ነው ማለት ነው ለሌላው ህብረተሰብ። እዛ ላይ ራሱ ሀሳብ ማንሳት እንችላለን። ግን ዛሃሩ የሚያነሳቸው ያስኬዳል ሀሳብ ቃል በቃል ስላለ ማለት ነው። መጥቻለሁ ሰማለሁ እየርሽ የመጣሽ ነው አለሽ። ጳውሎስ ለማግባት ብቻ ሳይሆን ከቻላችሁ ሴትንም አትንኩ ይላል። ባይዘው ከቻላ አንደኛ ቆሮንቶስ 7:1 ላይ ሴት አትንኩ ይላል። ምናልባት በዚህ ላይ አንደርስታንዲንግ ካላት ሄሉ ብታወራ ዝም ብላችሁ ዝም አስባላችሁ ያ ጀማዓ እኛ ምን እናድርግ? ኔታ እየሄደ እየመጣ ምን እናድርግ? እንትን ነው አሁን ክርስትና ሃይማኖት ላይ እኔም በነበርኩበት ጊዜ ምን ይባላል
በቃ የብሉይ ኪዳን ያለፈ ጊዜ ነው ምናምን የአዲስ ኪዳኑ ግን አዲስ ጊዜ ነው ምናምን ተብሎ ልክ ብሉይ ኪዳኑ ላይ ቆንጠጥ ተደርገን ስንያያዝ መሸምጠጥም ይከብደን ነበርና ላይክ ይችን ነገር ብናወራርዳት ለዚች ነገር አፒታይዘር ይሆናታል ብዬ ነበር። እንግዲህ እናንተ እዛ ላይ ብላችሁ ሰገጣችሁ። ድሮንም ከሰገጥ ጋር ሟል ትርፎ ነው ልበታ አንተኛው ደግሞ የሌለ እርጥብና ከገባክ ማለት ነው። እንዲህ ብዬ ከራሱ ተመለሰ ቤት ትመጣለህ። ገስት ደግሞ ልከ ትገባለህ። ባለፈው እንደዚህ ሙልጭ አድርጌ ተናግሬት ተመለሰ ገብተህ እንደ ወዳጅ ቁጭ ብሎ በቃ ያወራል። እንዴ ሲቹዌሽን አናላይዝ ምናምን ይሰጣል። አንተስ ይከፋል። መቼስ እኔን አይደለም ራስህ ግን እኔ ምንም አላልከኝም። ስማ እኔ አሁን ባለፈው ለ15ቱ አህዩ ሰጠውና ለ14ቱ እኩል ሰጥቻቸው የ15ቷ ትንሽ አነሰባት። ያ ኩርፋን መጣችው ሶስተኛ ቀን ራስን ካያ ጋር ወዳደረ መልስ እንደማሰጠኝ ተስፋ አደርጋለሁ። እሺ ሄሉ ተመለስሽ? ሄሉ ኔትወርክ ተዋገኝ በኢየሱስ ስም ጌታ ላውራሳስ መንፈስ ቅዱስ ከሙስሊም መንፈስ ፕሮቴክት እያደረግሽ ይሁን። አራፊ ይቅርብሽ፣ እነዚህ ሰዎች ሊያሰልሙሽ ነው እያለሽ ይሆናል። አንቺ ደግሞ አሰሚ። እሺ ነው ያው። ለማንኛውም ወደ ሐሳቡ እንምጣ። ኦኬ መጥቻለሁ። መጥተሻለሁ። እሺ ፒኬ ሰላም ብያለሁ። ፒኬ ምርጥ ነው። ሰላም ብያለሁ። እሺ ቀጥል ጃ። አይኔ እያለሁ ፒኬ ማለትሽ ይደብራል በጣም። ግብደው ሰላም በላት። በቃ ከኔ ጋር እንቀጥል። አልተመቸውም መሰለኝ። ሄሉ ከኔ ጋር እንቀጥል። ቀጥል አልኩህ እኮ ጃ። በብሉይ ኪዳን ከአንድ በላይ ያገቡ ወንዶች አመንዝራዎች ናቸው ወይ? ናቸው በይኝና እርፍ እንበል በቃ። ከዛ ወደ አዲስ ኪዳን እንሄዳለን። እኔ ስለነስኪል እኔ አላወራም ምናምን ስላለሁበት ነው የማወራው። እሺ አሁን የሆነ ጥቅስ ልስጥሽ። እኔማ መጽሐፈ ሳሙኤል ካል ወይ ደግሞ ሁለተኛው ማለት ነው ምዕራፍ 1 ቁጥር 17 ላይ እንዲህ ይላል፣ ዳዊትም ስለ ሳኦል ስለ ልጁ ስለ ዮናታን ይህን የያዘን ቅኔ ተቀኘ አለ። የይሁዳ ልጆች ያስተምሩት ዘንድ አዘዘ። ቆይ ይሄ አይደለም፣ አንዴ ቆይ። ጃይ አንድ ሰው ሻተ ብሎ ነው የገባው። በጣም ይቅርታ፣ ምናልባት ወይስ ይቆይ። ዩዘር አለህ ወይም አለሽ? ጃቢር እስኪመለስ ድረስ እሺ። ሰላም ጃቢር፣ እንዴት ነሽ? እሺ ሻሃዳ ለመዝነፍ የመጣሽው? አይዋ። ከዚህ በፊት ክርስቲያን ነበርሽ? አይዋ። እሺ በቃ ጃቢር ይመለስና ትንሽ ታገሽ። እሺ ማሻአላ። ወደ ሰዓት ከሆነ እኔ ልውረድ። ጀማል እኔ ምስክር መሆን አልፈልግም። ግን ሄሎ፣ በነገራችን ላይ ቅድም አለው አትረብሽ ሰውን ቅድም አማርኛን ያልተረዳሽም። እሺ አደራችን እንዳትረብሽብኝ። እኔ ተጨነኩኛ። አንቺ ስትረባበሽ ይሰማል። ተመልሻለሁ። አዎ ጃይ አንዴ አዳ እናስዝ አንዴ ጃይ ይዛ ተጨርስ እመለሳለሁ። እታች ልወር ነው። ያው ምስክር ናት። አይታ ስለወረደች ራሱ ምስክር ናት። እሺ ሂጂ አስይዙና እንቀጥል። እሺ መርሐባ። እሺ ዩዘር አለሽ? አለ። እሺ ጥያቄሽን አጠቃላይ ጨርሰሽ አሁን ሙስሊም ለመሆን ወስንሽ ነው የመጣሽው ማለት ነው አይደል? ጥያቄን ጨርሻለሁ።
እሺ በቃ ለዛህራ እስኪ ነፍስዬ ላሸንፍና ማለት ነው። ለዛህራ ያው ዛህራ ታስችለኝ። ዛህራ እንኳን ደህና መጣሽ። ያው السلام عليكم ورحمة الله أستاذ ዛህራ ቀጥይ። ላ አብሽሪ። አሲዛት ችግር የለው። እሺ መርሐባ። እኔ የሚለውን ከኔ ጋር ተከታያለሽ ታያለሽ። እሺ ዩዘር ዝግጁ ነሽ? ዩዘር አለሽ? ዩዘር አለ አይሰማም እንዴ ድምጼ? አሁን መጣሽ። ቅድም አይሰማም ነበር። እሺ እስልምና ለመቀበል ያስገደደሽ አካል አንድም አካል የለም አይደል? በፍላጎትሽ አምነሽበት ነው አይደል ለመቀበል ዝግጁ ሆንሽው? አዎ ማንም አላስገደደኝም፣ በራሴ ፍላጎት ነው። በጣም ጥሩ። አሁን እኔ የሚለውን በደንብ አድርገሽ ትያለሽ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልኩትን በአማርኛ እንተግባለን። ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለና ነብዩ ሙሐመድም የአላህ መልእክተኛ እና ባሪያ መሆናቸውን በልቤ አምኜ ባፌ መሰክራለሁ። አልሐምዱሊላህ አላሁ አክበር። ማሻአላህ እንኳን ደስ አለሽ እህታችን። ኢንሻአላህ ሌላውን እድል ደግሞ የሌላውን ብስራቱን ወንድም እህቶች ኢንሻአላህ ሐሳባቸውን ይግለጹ። ጀዛኩሙላሁ ኸይረን ጃቢር። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ አላሁ አክበር። ማሻአላህ እንኳን ደስ አለሽ፣ እንኳን ወደ እስልምና ሃይማኖት ተመለስሽ ብለናል። አላህ ጽናቱን ይስጥሽ። እንግዲህ አንቺ ካሁን በኋላ ሙስሊም ነሽ፣ ገና እንደተወለድሽ ልጅ ነሽ፣ ንጹህ ነሽ። እንግዲህ አምላክ ነው ብለሽ የመሰከርሽለትን አምላክ ሰላት በመስገድ እሱን በመታዘዝ አምልኮትሽን መጀመር ትችያለሽ። ዛህሩን አናግሪያትና በውስጥ በቃ እሷ ታግዝሻለች ያለውን ነገር በቀላሉ ማለት ነው። ዛህራን ፎሎ አድርጊያት፣ ዛህሩ አናግሪያትና ጨርሱ ውስጥ እሺ በውስጥ ፎሎ አድርጊሻለሁ። ፎሎ ባክ መልሽልኝና የቴሌግራም ቁጥርሽን ላኪልኝ። ስም ይወጣልሽ? ስም ችግር ከሌለ ማለት ነው። ስሙ ችግር የለውም፣ ካወጣልሽ ችግር የለውም። በቃ ወጥቶላታንስ። አላህ ጽናቱን ይስጥሽ፣ በርቺ። ኢንሻአላህ በውስጥ እናወራለን ከኔ ጋር። ልጅቷ ወጣች እንደ ጃቢር ትመለሳለች። ሄዱ ተመለሽና ላኪ። አወራችኋት? ቆይ ያወራናት ነበር። ወጣች ትመለሳለሁ ብላ ትመለሳለች። ሄሉ ካለሽ ሪኩዌስት ላኪ። እሺ ሞዴሬተሮች እንግዲህ ዛሬም ከሰማችሁኝ ሰው አታስገቡ፣ እኛ እንቆጣጠራለን። የሚቆጣጠሩ ሞዴሬተሮች አሉ። እሺ ሄሉ ተመለስሽ? አዎ ሰማለሁ። ትሰሚያለሽ? ቅድም ስልክ ተደውሎብኝ ወጣው። ይታይሻል እዚህ ጋር? አዎ እስቲ
መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 7 ላይ ናታንም ዳዊትን አለው ያ ሰው አንተ ነህ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል አለ፣ በእስራኤል ላይ ንጉሥ ልትሆን ቀባኸው፣ ከሳኦል እጅም አዳንኩህ አለ። ይህንን ያለው ማን ነው? ሄሎ አለሽ? ይሄንን ያለው ማን ነው? ለአንበብልሽ እንደገና ናታንም ዳዊትን አለው ይላል። የሳኦል ልጅ ማለት ነው ያለው። እሺ ናታንም ዳዊትን አለው ያ ሰው አንተ ነህ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል አለ። አይሻ እግዚአብሔር ሊል ነው። በእስራኤል ላይ ንጉሥ ልትሆን ቀባሁ፣ ከሳኦል እጅም አዳንኩ ያለው ይህንን እግዚአብሔር ነው እየተናገረ ያለው። ከዛ የጌታንም ቤት ሰጠው፣ የጌታንም ሚስቶች በብብት ጣልኩልህ አለ። ምን ጣልኩልህ አለው? እሺ ቅድም ብያለሁ እኮ እግዚአብሔር ሚስቶች ሰጥቶታል። ይሄ ማረጋቸው ኃጢአተኛ ከመባል አላስቀራቸውም ነው እያልኩ ያለሁት እኮ። እኔ እኮ በዚህ ጉዳይ ምንም ጥያቄ የለኝም ነው። እግዚአብሔር ሚስቶች ሰጥቶታል ወይ ለዳዊት? እዚህ ላይ ጥያቄ የለኝም እኔ ነው። እግዚአብሔር ሚስቶች ሰጥቶታል ወይ ለዳዊት? ጥያቄውን ይሄ ነው። ዳዊት አገባ ሳይሆን እግዚአብሔር ለዳዊት ሚስቶች ሰጥቶታል ወይ? ሚስቶች ሰጠው ካይል ሄሉ ይቅር ይለፈኝ ካልሽም ይለፍሽ፣ ችግር የለም። ጃ ግን ጌታን እንዳልገባው ነው ሐሳቤን እንዳልገባው ነው። አዲስ ኪዳን ላይ ማለቀጥሉ እኮ ነው። አዲስ ኪዳን ላይ ምንም አይነት ጥያቄም እንትንም የለኝም። ሲጀምር እየተከራከርኩም ልክ ናቸው ምናምን እያልኩም አይደለም። በቃ አይመችሽም፣ በቃ አይመችሽም፣ ችግር የለውም። ከዛሩ ጋር ቀጥሉ። በቃ እኔ ቀጥታ እዛ እየተባለ ነገር ላይ እንሂድ ነው። በቃ ነው የድራማ ለመስራት ለሚፈልጉት እኔ ሞኝ አይደለም፣ ተላልፈ አልሰጠም። ሂዱ በቃ ነገሮችን ይዘው የሆነ የሚሉት ነገር ችግር የለውም። ይኸው ዛሩ መጣለች። ቀጥሉ። ዛሩ ተመለስሽ? አቤት። አለ የተለየ ነገር አለ። እያንዳንዳችሁ ሴቶች ጭምቶች የማያውቁ ዲያቆናት ልጆቻቸውና ራሳቸውን ቤት በመካከላቸው እየገዙ እያንዳንዳቸው የአንድ ሴት ባሎች ሆኖ አለ። የአንድ ሴት ባሎች ሆኖ ብሎ አስቀምጧልና አንድ ሴት ከአንድ በላይ ዲያቆኖች ማግባት ትችላለች። አይደለም አሁን አንቺ ባሎች ሚሊዮን ስላየሽ አይደል? ባሎች ሚሊዮን ስላየሽ በቃ አንዷ ሴት ብዙ ባሎች እንዲኖራት ይፈቅዳል የሚለውን ነገር ወስደሻል። ግን አይደለም ከመጀመሪያ ጀምረሽ ማንበብ ትችያለሽ። አንደኛ የጵጵስና ሹመት ይላል፣ ከዛ የድቁና ይላል። ወደሽ ከድቁና ስርዓቶች መካከል አንዱ ብዙ ዲያቆኖች አሁን አንቺ ባሎች ሚሊዮን እሺ አንብቢ የተለየ ነገር ካለ አንብቢና እንግዲህ ባይብሉ ነው ያለው። እኔ አይደለም አንቺ ያልሽው አትበይኝ። እኔ አላልኩም። የአንድ ሴት ባሎች ሆኖ ያሉ ዲያቆናቶች እኮ ዲያቆናቶች የአንድ ሴት ባሎች ሆኖ ብላ አስቀምጠው። ቅድም ራያን ምን አለ መሰልሽ? ያንቺን ሐሳብ ይዞ ራያን ምን አለ? ለጳጳሳት እንጂ ለምዕመናን ተፈቅዷል ማለት ነው ከአንድ በላይ ማግባት አለ። ለምታወሩት ነገር በነገራችን ላይ ይሄ ምሳሌ ሊሆን ይችላል ምናምን ማስረጃ ሊሆን ስለሚችል በተጻፈው ነገር ዲያቆን ተቀልሽ ዲያቆንና ጳጳስም እንኳን ዲያቆን ማለት ተማሪ ማለት ነው። እኔ መድኃኒዓለም እኔ ስላለሁበት ቤተክርስቲያን ልታስተምረኝ ነው ዲዛሃራ ረበጌታስ የኔ ቆንጆ እኮ አሁን ዲያቆንና ጳጳስን እየለየሽ እኮ ለነገሩት መግባት አልፈልግም። ለምን አላውቅም። አንድ ሰው እኮ አላልኩኝ ለክህነት ሹመት የሚሰጠው ሲጀመር ገባሽ አይደለ? አዎ የኔ ቆንጆ አሁን ምንድነው መሰለሽ ይሄ ዲያቆን እነዚህ ዲያቆኖች ብዙ ዲያቆናቶች አንድ ሴት ማግባት ይችላሉ አለ ባይብል። እኛ እንቀይረው አይደለም እንዴ? ይሄ ባይብሉን ይሄው አነበብኩ። የአንድ ሴት ባሎች ይሆኑ ብሎ አስቀመጠ። አንዱን ብቻ አይደለም ማንበብ ያለብሽ። እሺ አንድ ማስረጃ ካለ ይሄን እንጣለው። እሺ ይሄን እንጣለውና ሌላ እናምጣ። እኔ እግዚአብሔር ነገር አንዳንዴ መመካከር ነው። በሽሽቅ ውስጥ መግባት አልፈልግም። በነገራችን ላይ እኮ መች ተበሻሽቅ ከሆነ አንቺ እኮ ነሽ እንደዛ እየመሰለሽ ያለው። ይሄን የት እናድርገው አልኩሽ። ባይብሉ ይሄን ይላል። እንደው እኮ እየፈቀድሽልኝ አይደለም።
እሺ አውሪ እኮ አውሪ ያልኩኝ ማስረዳት የምትሺ ከሆነ አስረጅ። ይሄው አውሪሽ ኦኬ መጥቻለሁ። እሺ እንደዚህ ይላልልሽ ምዕራፍ 3 ከቁጥር 1 ስንጀምር ጵጵስናን ሊሾም የሚወድ መልካም ስራ ወደደ አለ። የሚለው ቃል የታመነ ነው። ነገር ግን ጵጵስናን የሚሾም እንዲህ ሊሆን ይገባዋል። የማይነቀፍ አንዲት ሴት ያገባ ትጉ ሰው ብልህ እንደሚገባው የሚሰራ እንግዳ ተቀባይ ራሱን የጠበቀ የሚያስተምር የሚገስጽ የማይሰክር ለመማታት ምናምን ይልና ከዛ ወደታች ደግሞ ወደ ቁጥር 8 ስትሄጂ ደግሞ ምን ይላል? የዲቁና ስርዓት ይልና እንዲሁም ዲያቆናት ይላል ጭምቶች ቃላቸውን የማይለውጡ የወይን ጠጅ መጠጣትን የማያበዙ ከንቱ ትርፍንም የማይወዱ ይሁኑ። የሃይማኖትን ሚስጥር በንጹህ ልብ የሚጠብቁ ሊሆን ይገባል። እነርሱንም አስቀድመው ይፈትኗቸው፣ ከዚህ በኋላ ለነቀፋ ከሆኑ ያገልግሉ ይላል። ከሆኑ ተፈትነው ማለት ነው። እንዲሁም ሴቶች ራሳቸውን ያንጹ፣ የተማሩ፣ የማያጣሉ፣ ብልሆች፣ ቀናተኞች፣ ቅኖችና በሁሉም የታመኑ ይሁኑ። ዲያቆናትም ልጆቻቸውንና የቤታቸውን አስተዳደር በመልካም እየገዙ እያንዳንዳቸው የአንዲት ሴት ባሎች ይሁኑ ይላል። ይሄ ምን ማለት ነው? እኮ ቀጥታ ጽሑፍ እኮ ነው የተጻፈው። ባሎች የሚለውን ብቻ አንቺ መርጠሽ ያሽበት መንገድ ምን ያልገባኝ። እያንዳንዳቸው ምንድነው የሚለው? እያንዳንዳቸው የአንድ ሚስት ባሎች ይሁኑ ማለት እያንዳንዳቸው አንዳንድ ሚስት ትኑራቸው ነው። እሺ ልመልሳልሽና ከዛ ነው መልሰሽ ትጠይቂኛለሽ። እኮ መለስኩልሽ እኮ እያንዳንዱ አንዳንድ ሚስት ትኑራው ነው እያለ ያለው። አዎ አንድ ሰው አንድ ወንድ ልጅ ያለው አንድ ሚስት ነው መኖር ያለበት። አንድ ሚስት ማግባት አለበት አንድ ወንድ ማለት ነው። አንድ ሴት ግን ብዙ ዲያቆናትም ማግባት ትችላለች ነው የኔ ሐሳብ የነበረው። ምን ነግረሽ የሰማሽ አይደል? ይሄው ላምብልሽ እንደዚህ ደግሞ ያስቀድማል። ባሎች አንድ ሴት ብዙ ባሎች ማግባት ትችላለች ነው ምን ማለት ማብራሪያ? ቆይ ይኸውልሽ ከላይ ጀምረሽ አነበብሽና አንቺ ከዛ በኋላ ምንድን ይሄም ለማለት የፈለግሽው ምን ማለት ፈልገሽ ነው ብለሽ እኔን ጥያቄ ጠየቅሽ። መልስ ሳይሆን እኔን ጥያቄ ጠየቅሽ። ከዛ ይሄ ሙሉ ያነበብኩት ጥያቄ ጠየቅሽኝ። ምን ማለት ነው ይሄ አልሽኝ። አይ ምን ማለት ነው ማለት ነው እሺ እኔ ላውራ ሄለኝ በመጀመሪያ ተረጋግተሽ እኔ ተረጋግቼ ነው ያልኩት። አልተናደድኩም። ሄሎ አዎ እኔ መጀመሪያ ሲያወሩሽ እኮ ዛህራ ነው የምፈልገው አልሽ። አሁን ደግሞ እኔ ሳወራሽ በማስረጃ ሳወራሽ እየተበሳጨሽ ነው ያለሽው። አንቺ እየተበሳጨሽ አዛ እኔን እናትበሳጭ ትኛለሽ እኮ። ተረጋጊና አሁን ተረጋጊና በስነ ስርዓት እያወራን ነው። በስነ ስርዓት ነው። ቆይ አንዴ ፕሊስ እባክሽ። ከላይ ጀምረሽ አነበብሽ። ካነበብሽ በኋላ ኔትወርኩ እየደራረበ ነው። ካነበብሽ በኋላ አንድ ሴት ነው የሚለው ከቁጥር 8 አልሽ። አላሁ አክበር። እሺ ኔትወርኩ ምናልባት አስቸጋሪ ሆኖባት ሊሆን ይችላል። እና ምንድነው መሰላችሁ ከስር ያላችሁ ከባይብል ላይ ከቁጥር 8 ላይ ያለው አንድ ወንድ አንድ ሴት ማግባት አለበት። ነገር ግን ቁጥር 12 እንደሚያስቀምጠው ከሆነ አንድ ሴት ከአንድ በላይ ዲያቆኖችን ማግባት ትችላለች የሚልን ሐሳብ የያዘ ጥቅስ አለ። ከዛ እዚያ ስትደርስ እያነበበች መጣ። ከዛ ስትደርስ ይሄን ማለት የፈለገው ለምንድን ነው ብላ እኔን ትጠይቀኛለች። አንቺ ልታብራሪ ነው ጊዜውን ሰጥቼሽ የነበረው። እኔ ካብራራሁትማ እኔም እኮ ይሄ እሺ ኔትወርክሽን አስተካክለሽ ኔትወርክሽን አስተካክለሽ ጃቢር ቀጥል በቃ እሺ። የኔ ቆንጆም ተባብላችኋል፣ ተግባባችሁ። የት ሄደች? ሄደች መስለኛል። አትናደጂ ትለኛለች። እኔን ምን ላይ እንደተናደድኩ አለቅ እና እናንተ ቀጥሉ። የኔ ቆንጆ ታበዣለች። ለዛ
እኔን እኮ አንድ ቀን ብለሽኝ አታውቂም፣ ግን እሷን ቢያንስ 26 ጊዜ ነው የቆጠርኩት። ያሳዝናል። እሺ እኔን ተይው፣ ሌሎቹ ልጆች አሉ አሁን ያሳዝናል። እሺ ግብደው ሰላም አለይኩም። እስቲ ቀጥል ደግሞ ትንሽ አንተን እንስማክ። አብርሃም አለ አብርሃም የያዕቆብ ልጅ ሆኖ መጣ። በዚህ ዘመን እየገባ ነው። እሺ እና እንዴት ናችሁ ታዲያ? እንዴት አመሻችሁ? ረያን እኮ ኢርሻድ ላይ ፎቶ አብሮ ተፖስቶ ሳይሆን አልታይም እንደ እኔ ከታች አትታይም እያሉኝ ነው። ፖዝ ነው ወረድልን ከቻልክ ወርደ ግባ ማለት ነው። እሺ ተመልሼ ረያን ሁሌ ልጅ እንዳንገላታከው ሁሌ ቁጭ ብለህ እናሰራው እንጂ ኧረ ተው ቁጭ ብሎ እንዳይቀር ከፍ ዝቅ እናድርገው ትላለህ። አብርሃም አለክ? ሰላም ነው። እንዴት አመሻችሁ? እንዴት ነህ? አማን ነው? ይሰማል? ትሰማለህ? ከየትኛው ቤተ እምነት ነህ? አለህ? ከየትኛው ቤተ እምነት ነህ? አዎ አለሁ። አብርሃም ከየትኛው ቤተ ሃይማኖት ነው? አስማት ሊመስላችሁ ይችላል። ይህን ጥያቄ አይሰማም፣ ኔትወርክ ያስቸግረዋል። አስማት ሊመስላችሁ ይችላል። እንደዚህ አይነት አስማት አይቻላል። ለምን እንደሆነ እንጂ። እሺ ገብረ ማርያም እንትን አካውንት ሰላም አይመስለኝም። አይደለም የኔ አይደለም። ታፕታ ምንድነው የሚባለው? ኮፒ ሊንክ። አይ ገብረ ማርያም አሁን የቀላ ጥቁር ነበር እሱ ራሱ አንተ ጋር ነው ፎርጅዱን ተቀብተክ። እሺ ታፕታፕ ኮፒ ሊንክ አድርጉ። እኔ ቶሌሳ አይደለም ያወራው ያለው እኔ ጃን ነው። ጃ ከሰማ ሲማ። ለማንኛውም ኮፒ ሊንክ ምናምን አድርጉ። ገብረ ማርያም ጋር ቀጥለሽ። እሺ ገብረ ማርያም አለክ? ገብረ ማርያም ገብረ ማርያም ጎዱ ያለው ሰላም እንዴት ነው? አማን ነው አለው። ቶሎሳ ከየትኛው ቤተ እምነት ነህ? ትክክለኛው ከትክክለኛው አዎ፣ ፕሮቴስታንት ነኝ። ኦ ፕሮቴስታንት ነክ? ቀጥል። ኦኬ ኢየሱስ መስዋዕት ለማን ነው የሚያቀርበው? ጠይቅሽ ጠይቁን ተጠየቁ ይላል ርዕሱ። ጠይቅ አልኩ። እሺ እሺ፣ በጣም አመሰግናለሁ እድል ስለሰጠኝ። እሺ አላህ ሰውን አንድ ሰው ኃጢአት ካልሰራ ያጠፋውና ሌላ ሰው ይተካል ይላል ሐዲስ። የት ነው አለ? ብቻ የት ሐዲስ ላይ አለ። ሳሂህ ሙስሊም 2749 እኮ እስቲ አንብብልን።
እሺ አውጡልኝ። እንትን ቪዲዮ መክፈት አልችልም እኔ። እሺ ባውጣት ቢሽር ሰዋል እዚህ እስካላችሁት ውስጥ እሺ ልተባበረው ስንት ነው የሚላል? ያው ትልቁ ላይም ስለሆንኩ ሳሂህ ሙስሊም እሺ 2749 ይታያል። ይኸው ሳሂህ ሙስሊም 2749 ይላል። ቀጥል። እሺ ዙም አውት አድርግልኛ። አቡ ሁረይራ እንደተረከው አላህ መሰንጀር ያለውን ያነበብካ ተረጉሞ እሺ by him in whose hand is my life if you are not to commit ምን ማለት ነው? ተርጉምልኝ አንተ። ምን ማለት ነው ይሄ? by him in whose hand is my life በእርሱ ህይወታችን በሱ እጅ ባለችው ይላል። እሺ ህይወታችን ነው የሚለው? አዎ በእርሱ ህይወቴ በእርሱ እጅ ባለችው ይላል። ያው ነው። አሁን ታክል ማድረጉን አቁምና በስነ ስርዓት እናንብበው። አረም ለምንድን ነው ትቆጣ እንዴ? የተሳሳትከው እኮ ነው የጠየቀው። ቆይ አውቀህ ሺፍት ለማድረግ ነው። ምንድን ነው የምታወራው ጎዱ? እሺ ለምን እንዳነባ ፈቅድልኝም። እሺ ዙም አውት አድርግልኝና አንድ ያዝልኝ። ትርጉሙን ደግሞ ታውቀዋለህ። አይ ምንድነው እስኪ ያበሳጨ ነገር ምንድነው ጎዱ? አሁን እኔ ካወራሁት የትኛው ፓርት ነው ያናደደ? አይ አልተናደርኩም እኔ። ኮሽ ሳትናደድ ቀጥል። አሁንም ኮንክሉድ ስናደርገው ኃጢአት ካልሰራችሁ የምንን ኮንክሉድ ነው የምታደርገው? አንበበ ተርጉመው እንጂ ጎዱ። ምን ነው በሰላም ነው? ስለምን ኮንክሉድ ነው የምታወራ? ሐዲሱን ሳታነበው ነው ወደ ኮንክሉድ የምትገባው? if you were not to commit sin ይላል። ኃጢአት ማትሰሩ ከሆነ ማትሰራ ከሆነ አላህ ያጠፋል፣ ከኤግዚስተንስ ያጠፋል ይላል። ምኑ ነው እንደዛ የሚለው? እስኪ ተርጉመው አንብበውና እንግሊዘኛውን አንብበውና Allah would sweep you out of existence ይላል። እሺ and he will replace you by those people who will commit sin and seek forgiveness from Allah በሌሎች ሰዎች ኃጢአት ኮሚት በሚያደርጉ ሰዎች ይተካሃል ይላል። አንድ ሰው ኃጢአት ካልሰራ አዎ እንደዛ ነው የሚለው። አንድ ሰው ኃጢአት ካልሰራ ያጠፋና ይሄ ምን ማለት ነው ጎድ? ፎርጊቭነስ ይላል። ለኃጢአት ይቅርታን ለሚጠይቁ ሰዎችን እፈጥራለሁ ይላል። አዎ ቆርጣ አታንበብሽ። ያው ነው ብቻ ምኑ ነው ያው? ኃጢአት የሚሰሩ ሰዎችን ነው ወይስ ኃጢአት ከሰሩ በኋላ ለኃጢአታቸው ምሕረትን የሚጠይቁ ሰዎችን ነው የሚለው? ስለዚህ አሁን አስረዳኝ። ተረጎምኩልህ። ምኑ ነው ማስረዳ? ጨርሳ አንብበው መጀመሪያ ሐዲሱን አንብበውና ከዛ በኋላ ችግር የለውም። በሌላ ሰው ይተካዋል። ምን በሚያደርግ ሰው ኃጢአት ሰርቶ ከአላህ ምሕረትን የሚጠይቅ ሰውን በዛ ሰው ፋንታ ይተካዋል ይላል። ከዛ ምን ይላል?
and he would have pardoned them ከዛን ይቅርታ ያደርግለታል። ጥሩ አሁን እስኪ አጠቃላይ ሐዲሱን በአማርኛ ነገረኝ ምንድነው የሚለው? ነገርኩ እኮ ብራዘር። ምኑን ነገርከኝ? ይሄው እንደውም በአንድ ተረጎምኩልህ። ሌላ ምንድነው ፈልገው? እኮሽ ምንድነው ጥያቄሽ? ጥያቄማ ግልጽ እኮ ነው። አንድ ሰው ግዴታ ጣት መስራት አለባቸው አሁን እናንተ ሙስሊሞች? እንደዛ የሚል ነገር አለው? በደንብ የትኛው ኃይለ ቃል ነው እንደዛ የሚለው? ይሄው ከላይ አንብበው። if you're not to commit sin ይላል። ኃጢአት ማትሰሩ ከሆነ ይላል። አላህ ግዴታ መስራት አለባቸው የሚል ነገር አለው እዚህ ጋር። ኃጢአት ማትሰሩ ከሆነ ማለት ነው። ኃጢአት ማትሰሩ ቢሆን ኑሮ እሺ እና ኃጢአት መስራት አለባቸው ነው የሚለው? እንደዛ ማለት ነው ትርጉሙ? አዎ ማትሰሩ ከሆነ ያጠፋቸዋል ማለት ነው። ኃጢአት ማትሰሩ ቢሆን ኑሮ ብሎ ማስቀመጡ ኃጢአት መስራት አለባቸው ማለት ነው? በደንብ ፒኬ ሰላም አለይኩም። ፒኬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ልጠይቀው። ግራመር አሁን ያነሳው ልጅ ማን ነው ስምህ? ከይቅርታ ጋር እንዴት ተብሎ ነው? ጎዱዬ። ለምሳሌ አንተ ምግብ ባበላ ኖሮ እገልህ ነበረ ብለኔ ማለት ነው። እሺ ገብቷል። አንተ ለምሳሌ ሰው ነህ፣ ምግብ ባበላ ኖሮ እገልህ ነበር አልኩ። ምግብ ልበላ አስገድጃለሁ ማለት ነው? አዎ እዚህ ጋር አይዲያው እንደዛ ነው አይደለም? አይ እኔ አስተውል። ምግብ ባበላ ኖሮ እገልህ ነበረ ካልኩ ምግብ መብላት አስገድጃለሁ ማለት ነው ወይስ ምግብ መበላው ባህሪ ስለሆነ ነው? ከዚህ ጋር እኮ አይገናኝም። ቆይ አድምጠኛ አንዴ እሺ አንዴ አቡኪ ከዚህ ጋር ለማገናኘት የሆነ አድ ማድረግ ያለብን ነገር አለ። ቆይ እሱን ከፒኬ ምን አድ ማድረግ አለብን? እሺ ቆይ አንዴ ደስ አይልም እንደዚህ አሁን እንትን ክፍት ሁንና እኔ ጠየቅኩህን ጥያቄ ላይ ትኩረት አድርግ። ያልኩህ ምንድነው ምግብ ባበላ ኖሮ እገልህ ነበረ ካልኩኝ ምግብ መበላው ተገደህ ነው ወይ ካልን አይደለም። ምግብ መብላት ባህሪህ ስለሆነ ነው፣ ሰው ስለሆንክ ነው አይደለም? አዎ። ስለዚህ አሁን ፒኬ ጋር እንትን ኦኬ፣ ይሄንን ከተረዳን ፒኬን ፖይንቱን የምትጨርሱት ከሆነ እንትን ጨርሷል። ጨርስ አቡኪ ጨርስ። እሺ እኔ ማያያዝ የፈለኩት ነገር ጎዱዬ፣ የሰው ልጅ በባህሪው ኃጢአት መስራት የማይችል ሰው አለ በባህሪው? የለም። አዎ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 ላይ በራስ መጽሐፍ ማለት ነው ኃጢአት የለብንም ብንል ራሳችንን እናስታለንና እውነትም በእኛ ውስጥ የለም ይላል። ስለዚህ ማንም ኃጢአትን ይሰራል። እንግዲህ ተመልከቱ፣ ልክ ማንም ሰው ምግብ እንደሚበላው ሁሉ ማንም ሰው ኃጢአትን ይሰራል። በእስልምና እንደዛ አይደለም። ቆይ ወደዛ ምን መጣለን? በእስልምናም ያለው አስተምሮ ተመሳሳይ ነው። ማንም ሰው ዓለም ላይ ያለ ማንኛውም ሰው ኃጢአት ፕላስ ኦፍ ዳት ደግሞ ከኃጢአት ደግሞ ካነሰ ደግሞ ወይም ደግሞ ምናልባት ትልቅ ኮሚት ባያደርግ ትልቅ ሲኖችን ኮሚት ባያደርግ ደግሞ የተወሰነ ስህተት ነገር ይገኝበታል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala እዚህ የሐዲስ አልቁድሲ ላይ የተናገረው ነገር ኃጢአት ስለመስራትና ስላለመስራት አይደለም። ኃጢአት ባሰሩ ኖሮ አላህ Subhanahu Wa Ta'ala ባሰሩ ኖሮ ኃጢአት ሰርታችሁ አላህን Subhanahu Wa Ta'ala ይቅርታ ባጠይቁ ኖሮ አላህ Subhanahu Wa Ta'ala ሌሎችን ህዝቦችን ያመጣል። ሰው እንደመሆናቸው ኃጢአት መስራታቸው ግዴታ ነው። ኃጢአት የማይሰራ የለም። መክብብ ላይም በተመሳሳይ ደረጃ መክብብ ላይ ያለውን ጥቅስ ብትመለከተው ያንን ነው የሚያስቀምጠው። መክብብ ምዕራፍ 7 ቁጥር 20 ላይ ማለት ነው። በምድር ላይ መልካም የሚሰራ ኃጢአትንም የማያደርግ ጻድቅ አይገኝም ይላል። የለም ጻድቅ ምድር ላይ ኃጢአት የሚያደርግ ሁሉም ኃጢአት ይሰራል። ስለዚህ አላህ ምን አለ? ኃጢአት ሰርተው ይቅርታን የሚጠይቁ ንስሐን የሚገቡ ሰዎችን እፈጥር ነበር አለ። ስለዚህ ዋና ሐሳቡ ንስሐ መግባት አለ መግባቱ ላይ እንጂ ኃጢአተኛውንማ አላህ አላለ እኮ ኃጢአት አለ መስራት የሚችል የለም። እንግዲህ የራሳችሁ አስተምሮ ይሄ ነው፣ እኛም የምናስተምረው ያንን ገብቷል። አሁን አንተ አላነበብኩም ከፒኬ ለምሳሌ ሲያሳየ ልታነባው አልቻልክም። ሐሳቡን በደንብ አልተረዳውም። ብትረዳው ግን በዚህ ደረጃ ነበር የምታየው። ኢየሱስ ክርስቶስም
ያስተማረው ተመሳሳይ ነገር ነው። እኔ ቀየርከው እኮ አንተ ሐዲሱን ካድከው። አልካድኩት እንዴ? እንደዛም አይደለም። አንተ እኮ ጨመርክበት። ሐዲሱን ሳታነበው እኮ ጨረሽኛ ነው እኮ እያብራራልን ያለ ነው እንዴ? ማንም አላብራራልኝም። አላነበብኩም ጭራሽ። በደንብ ነው ተረጎምኩልህ። እንደው በቃ እኮ አሁን እኛ ግዴታ አንተ አሁን ግዴታ አሁን መመለስ ያለብን ነገር ነው እንጂ አሁን ግዴታ አንተ በቃ ተቀብያለሁ ብለህ እንድታጨበጭብ ደግሞ እኛ አንጠብቅ። መጨመርለት ነገር ካለ ፒኬ እንትም ካልሆነ ደግሞ ያው ይጠየቃል ማለት ነው። ምን ልጨምርለት? ሐዲሱ ኮምፕሊትሊ የሚያወራው ምህረትን ጠይቁ ነው ለኃጢአታችሁ። ሌላ ምንም አይነት እንትን የለውም። ማለት ነው። እሱ እኮ ገባኝ። ጎዱ እየሰማህ አውራሽ ጎዱ ሰው አላህ Subhanahu Wa Ta'ala ከኃጢአታቸው ይቅርታ የሚሉና የሚጸጸቱትን ሰዎች ይወድ ነበር ነው። ኦሬዲ መልአክ አድርጎ አልፈጠራችሁም ነው። እናንተ ኃጢአት የምትሰሩ ሰዎች ናችሁ ነው። ኃጢአት ማሰሩ ቢሆን ኑሮማ መላእክቶች እኮ አሉ። ምንድነው የኛ አገልግሎት ምንድነው? ኃጢአት ማንሰራ ፍጥረቶች ብንሆን በተፈጥሯቸው እኮ ሰው ኃጢአትን የመስራት ዝንባሬ አላችሁ። አላህ Subhanahu Wa Ta'ala ደግሞ እናንተን መማር ይወዳል ነው። በቃ ጄኔራሊ ሐሳቡ ከታች ላይ የተቀመጠውም ነገር ደግሞ እነዛ ኃጢአትን ሰርተው ይቅርታ የሚጠይቁና አላህ Subhanahu Wa Ta'ala የሚምራቸውን ሰዎች በፈጠረ ነበር ነው። ያ የናንተ ማንነት ነው ነው። ጀነራል ሐሳቡ እንደዛ ነው ተብሎ አልተቀመጠም። አንተ ሪኢንተርፕሪቴሽን ተጠቅመህ ነው። ስለዚህ አንድ ማወቅ ያለብህ ነገር ቆይ ልንገርህ። አንተ አሁን አንድ ማወቅ ያለብህ ነገር ቢኖር እዚህ ጋር ከላይ ያለው እንዳለ ትተኸዋል። ኃጢአት ማሰራ ከሆነ አጠፋለሁ ብላለህ። አንተ ግዴታ መስራት አለብህ። አለቀ። ኃጢአት ማትሰሩ ከሆነ አይደለም፣ ኃጢአት ማትሰሩ ቢሆን ኑሮ ነው። ከሆነ አይደለም፣ ያው ነው። ምኑ ነው ያው ማለት? ኃጢአት ባሰራ ትጠፋለህ ማለትና ኃጢአት ማትሰሩ ቢሆን ኑሮ ማለት ሁለቱ አንድ ነው። አንድ ትርጉም ነው ያለው። ባህሪያችሁ ባይሆን ኑሮ የመስራት ዝንባሌ ባይኖራችሁ ኑሮ ኃጢአት ማትሰሩ ሰዎች ቢሆን ኑሮ ነው። ኦሬዲ እነዛ መልአክ አሉት ነው እኮ። ባይሆን ኖሮ እሺ፣ በዛ እንደው ባይሆን ኖሮ አጠፋ ነበር ብሏል። በቃ ኦኬ፣ እየገባ አይደለም ማለት ነው። በቃ ተረዳው እኮ። ምኑን ነው የተረዳው? የተረዳሁትማ ሐዲሱ ላይ ያለውን ነው። ባትሰሩ ኖሮ በሌላ ሰው ተካሃለሁ እያለኝ እኔ እንዴት ነው አላህ ማመልከው? ለምን ሰው ሆንኩ ነው ሐሳብህ? ጎዱ ኃጢአት ማልሰራ ሰው ቢሆን ኖሮማ አልቆልኝ ነበር። ኃጢአት ማይሰራ ሰው የለም። ኃጢአት ማይሰራ ሰው የለም። ለምን ሰው ሆንኩ ነው? ቆይ ስለዚህ ክርስቶስም ያልቅለታል ማለት ነው። አሁን ክርስቶስ እኛ ዘንድ ያለ ኃጢአት የሆነ ነው የምንለው። ኃጢአት ያልሰራ ፍጹም ሰው ነው የምንለው። ስለዚህ እሱም መቼ አጠፋ? አላህ ኃጢአት ሰርቷል። እሱም ራሱ ሰው ነው እኮ። ሰው ስለሆነ ኃጢአት ሰርቷል። ኢየሱስ ኃጢአት አልሰራም በጭራሽ። ምን አልከኝ? ኢየሱስ ኃጢአት አልሰራም? እርግጠኛ ነህ? ጭራሽ ኃጢአተኛም አድርጋችሁታል። እኛማ አላደረግነው። መጽሐፍ ቅዱስ ግን ኃጢአተኛ አድርጎታል። ወይኔ ላሳይህ። የቱ ጋር? እንደሱ ተብሎ ነው የሚጠየቀው። ቆይ አንዴ እሺ ከኃጢአቶች ሁሉ ትልቁ ኃጢአት እግዚአብሔር ላይ መዋሸት ነው። ተስማማለህ ጉዱ? ቋረ የእንትኑን ወንድሞቹን ስለሚሳደብ ያለውን የሱን አንቀጽ ፓርት ቆይ እሺ ጉዱ የፈለከው ፒቲ
ምንድነው የፈለከው? መሳደብ ኃጢአት መሆኑን የሚያሳየውን አንቀጽ ነው አጣሁት። ማቴዎስ 5:22 ኤአይ ግባ። ኤአይ አይደል የምትጠቀሙት? እሺ እገባለሁ። እሺ አንተ ኤል አይ ነው የምትጠቀመው? ቢ አይ ነው የምትጠቀመው? ምንድነው የምትጠቀመው አንተ? ይሄን አንብብልኝ እስኪ ምን ይላል? ጎዱ ነገረኛ ፒኬ። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ እሺ በቃ ሚዩት። ማቴዎስ ወንጌል ምዕራፍ 5 ቁጥር 22 እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ይፈረድበታል። ደግሞም ወንድሙን ምን አዲሱ መደበኛ ትርጉም ነው እንዴ? አወዛገበኝ ታውቃለህ። አንብቤው አላውቅም አዲሱ መደበኛ ትርጉም። ይሄን ነው የማውቀው። እሺ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል አለ። እነዚህን ነገር የሚሉት የገሃነም ፍርድ እሳት፣ የሸንጎ ፍርድና ያው ፍርድ ይገባዋል ብሎ ያስቀምጣል። እነዚህ ኃጢአት ናቸው ወይስ አይደሉም? ደንቆሮ ብሎ መሳደብ፣ ጨርቃም ብሎ መሳደብና በወንድም ላይ መቆጣት ኃጢአት ነው። ኃጢአት ነው። እሺ እሺ ጎመን እስኪ ነገር የቀጣዩን አንቀጽ 23:19 ማቴዎስ ነው 23:19 እሺ የኔ ኤአይ አየኸዋ ማን እንደሆነ? እሺ ጃን የኔ ኤአይ እሺ 23:19ም ላይ አለ 17 ላይ ምን ይላቸዋል መሰለ ኢየሱስ ክርስቶስ እናንተ ደንቆሮችና እውሮች ማናቸው ይበልጣል? ወርቁ ነውን ወይስ ወርቁን የቀደሰው ቤተ መቅደስ ይላል። ማን ነው ደንቆሮ እያለ እየተሳደበ ያለው? ጎዱ ስንት ላይ ነው ይሄ? የማቴዎስ ወንጌል ምዕራፍ 23 ቁጥር 17 እስከ 19። እሺ አታዝገርም አታረበን ምዕራፍ 20 ስንት? 23 ቁጥር 17 እሺ ግን ማቴዎስ 5 ላይ ያየነው ደንቆሮ ብሎ የሚሳደብ የገሃነም ፍርድ ይገባዋል ነው የሚባለው። የሸንጎ ፍርድ ራሱ አይደለም። ኢየሱስ ክርስቶስ ደግሞ እዚህ እናንተ ደንቆሮች ይላል እና ኢየሱስ በእንግሊዘኛ ቅጣት የሚያደርስ ኃጢአት ሰርቷል ማለት ነው። በእንግሊዘኛ አድርገው በእንግሊዘኛ አድርገህ አንብበዋ ከፈለክ። እኔ ወዴት ነው በእንግሊዘኛ ደንቆሮ ሚል የለም። ደንቆሮ ሚል የለም። ምን ሚል ነው ያለ? አንተ እንግሊዘኛው ነው የምትቀበለው? ምን ሚል ነው ያለ እንግሊዘኛው? ደንቆሮ ሚል የለም አልኩህ እኮ። ምን ሚል ነው ያለ እንግሊዘኛው ላይ? አውጣና አንብበው። ቀጥሉ ኢምራን። ድጋሚ ሪኩዌስት እንዳትልክ እሺ፣ ተመልሰህ እንዳትመጣ። ይሄ የጀርባ ቅማል ነው፣ ዝም ብሎ ነው የሚያክ። ቀጥሉ ኢምሩ። ሰላም አለይኩም ወራህመቱላህ። እኮ ይቅርታና እንትኑ ላይ ሁለቱም ላይ ግን ሁሉ ነው እንግሊዘኛው ቀጥላሽ። አረቱ እንግሊዘኛው እኮ የሚያመልጥበት መስሎት ነው። እንደዚህ አይነት ሰው ጋር በጣም ጊዜ ዌስት ማድረግ ነው፣ ያስጠላል።
አይ ሁላችሁም ሰላም ብያለሁ። እንዴት ናችሁ አጀማ? ጃ እንዴት ነህ ሀቢቢ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ፈይሳ ቶሎሳ እንዴት ነህ ሀቢቢ? አለሁ። አገኘከው እንዴ አንጋሳ ጠፋሳ አለሳ ይመለሳልሳ። መልካም አደረክሳ። ቀጥሉ። እሺ በቃ አይ በዚህ አካውንት ሞዴሬተር ተፈካለህ። አንድ ሞዴሬተር ስጠኝ። ከተርፍ ካለህ ችግር የለውም። እሺ እስከዛው ዝም ብዬ መሀል ላይ ቅድም ለገባህ አፉ በለኝ ብዬ ያው ግን ኢየሱስ ኃጢአት ሰራ ከሚለው ስንነሳ የእግዚአብሔር ቃል ላይ መጨመር ትልቅ ኃጢአት ነው አይደለ? ኢየሱስ ደግሞ የእግዚአብሔር ቃል ላይ ሲጨመር በብዙ ቦታዎች ላይ እንመለከተዋለን። ፕላስ ስድቡንም አይታችኋል። ደንቆሮ የሚል ገሃነም የሚገባ ስድብ ነው፣ ኃጢአት ነው። ይህን ኃጢአት ደግሞ ስድቦ ኢየሱስ ያደረገውን እንመለከታለን። ባይዘቤ ያደረገው ማለት ነው ካለን የገዛ ወገኖቹ ላይ ነው ደንቆሮ ያስርብ የነበረው ማለት ነውና ይህን ተመለከቱ ለማለት ነው። ያው ርዕሱ ምንድን ነው ሀቢቢ? ቀጥሎ ሀሳብ ሲሆን ልናገር እኔ ኖ ይጠይቁ እንጠይቃለን አሉ። እንትና ሄሉም አለች ኦሜጋም አማኑም እንትናም አለ